ያለ በለዚያ ነው በእጄ ነው የምጣው አሁን እናገራለሁ አንቄ ልገልውላ እችላለሁ እዚህ ጋር ስለዚህ ስለ ቤተሰቦች አታውራ በቃ ጨርሻ እና እውነቱን ንገረኝ አታውራ ስለነሱ ምንም ነገር ልትወራ አልፈልግም በተለያየ አቅጣጫ በጣም የተለያዩ ችግሮች እየመጡብኝ ነው መድኃኒት ናት የላከች ምንድነው ይወራ በቃ የአባት ገዳይ ሚኪ ነው ሌላው ሸት ይወራ ነው አሁን ቤተሰቦች አሁንም ቢሆን ወደኔ ህይወት እየተመለሱ ነው ያሉት ውድ ቤተሰቦች እንድታዘኝ አልፈልግም ገና አቀጠቅጣለሁ ጋዜጠኛ ነኝ ምንድነው ይተላል ጋዜጠኛ እንደዚህ አይነት ጋዜጠኛ ነኝ አይቻላቅም ይሄ ልጅ እንግዲህ ድንገት ተነስቶ የኛም ቦታ ማወቅ ከቻለ እኛ ማከለ የሆነ ችግር አለ ማለት ነው ሁለቱንም ይገናኛሉ በደበቅ በምን አውቅ አይቻቸዋለሁ የት ነው ያያቸው ተናገር ማን ይላከ ዳኒ አንተ ላይ በጣም ሳይድ እየያዘ ነው ከሚኪ ጋር በጣም ቁርኝነት አላቸው አንተ ልጁ እንዳልሆንክ ምናምን ሲያቅ ሞተ ምናምን ይሄ የማይመስል ነገር እኮ ነው ቀኑን ሙሉ አንተን ሲቀጠቅጥ የመዋል ጉልበት አረ ይበቃኛል እንዴ ቀኑን ሙሉ ገና እንቀጥላለን አንተ አባትን አትወደውም እንዴ ቤተሰብን አትወደውም ይሄን ልጅ ወደኛ የላከችው ወደኔ የላከችው የገዛ እህቴ መድኃኒት ነች ጓደኛ ስለሆነ ልትመረምረውም አልቻልኩም ልጠረጥረውም አልቻልኩም የሆነ ተመርመር ወይ ነገሩ አንተ ሆስፒታል ብትገባ ራሱ እነሱ የሚገሉ ነው ይመስለኝ ሁለቱ ያላቸውን ግንኙነት በስልክ ጥሪያቸው ብቻ ማወቅ አንችልም ናቲ ሚኪን እንዳጠረጠረው ዳኒ ብቻውን እየቀመረብህ ነው ይኸው ልንገር ሚኪ ከዚህ በፊት አልታመመም ሳይታመም ነው እዚህ የመጣው ሁኔታዎችን በጣም እየመረመርን ነው የምንገኘው እነሱ አንተን ዝቅ እያደረጉ ስለሆነ እኔ ከፍ ላደርግ ፈልጌ ነው በስነ ስርዓት እንድናወራ እንደዚህ የማይሆን ወሬ ማውራትን ከቀጠልክ ይሄን ቀረጽ አቁሜ ይሄን ቪዲዮ አጥፍቼ ትወጣለህ አሁን ላይ አጠገቢ ያለን ሰው ማመኑ ላይ እየከበደኝ ነው ሁሉም ሰው እኔ ላይ እየተለወጠብኝ ነው ያለው እንዴት ነው ማላወራው ስለ ቤተሰቦች እንዴት ነው ማላወራው በጣም ችኩል ሰው ነው አንተ እኔ ብዙ ነገር ነበረኝ ግን አንተ አትረዳም በቃ አንተ ወደዛ ከጨዋታ ውጭ ሊያደርጉ ይፈልጋሉ አንተ ግን ወደኋላ ቀርተሃል አሁንም ትንሽ አይምሮን ማንሰላሰል ጀምር አስብ እስቲ ራሴ ነኝ ዝም ብዬ በቃ ቪዲዮን ተከታታይ የመጣሁት ስለዚህ አንተ ራስህ የሆነ ዓላማ አለ ማለት ነው አላስፈላጊ ነገር ውስጥ ነው እኔ እኮ ነገርኩህ እያገዝኩ ነው አልኩህ እኮ እንደምን አታግዘኝ አልፈልግም አዎ ደውለልኝ ስራ ላይ ስለዚህ የራስህ ጥፋት ነው ራስን ዝቅ የምታደርገው ወደ ቤት መሄድ ነው የምፈልገው በቃኝ እንዴ እኔ እንደዚህ መሆኑን ባውቅ አልመጣም ነበር ሰላም ጤና ይስጥልን ውድ ቤተሰቦች እንደምቆያችሁልኝ ናቲ ነኝ እንግዲህ ውድ ቤተሰቦች ከዚህ ቀደም በነበረው ቪዲዮ እንደተመለከታችሁት እንግዲህ ከዘላለም ጋር አንዳንድ ጉዳዮችን ለማጣራት እየሞከርኩኝ ነበር እንግዲህ ከገላ ጋር ስላላቸው ግንኙነት እንዲሁም ደግሞ ስለ ዘላለም ድብቅ ማንነት የተለያዩ መረጃዎችን በማሰባሰብ እንግዲህ በስተመጨረሻም ዘላለም ምንም አይነት የዶክተር ዕውቀት እንደሌለው እንዲሁም ደግሞ ለረጅም ጊዜ ዶክተር ነኝ በማለት እንግዲህ ሲያታለል ሲያጭበረብር ማህበረሰባችንን ሲጎዳ እንደነበረ እንግዲህ የተለያዩ መረጃዎችን አግኝተን ለእናንተ ለውድ ቤተሰቦቼ እንዳቀረብኩላችሁ የምታውቁት ነገር ነው ውድ ቤተሰቦች እንግዲህ አሁንም ቢሆን የኔ የሥራ ባልደረቦች እንዲሁም ደግሞ እኔ ከካሜራ ጀርባ እንዲሁም በካሜራ ፊት የተለያዩ ነገሮችን የተለያዩ ማጣራቶችን እየሰራ እንገኛለን ውድ ቤተሰቦች እንግዲህ አሁን ላይ እዚህ ጋር በጣም ክሬዲት መስጠት የምፈልገው ከካሜራ ጀርባ ሆነው እኔን እያገዙኝ እያሉ የሥራ ባልደረቦቼ ነው ውድ ቤተሰቦች በዚህ በተቸገርኩበት ጊዜ በዚህ በሐዘኔ ጊዜ በሙሉ እንግዲህ አብረውኝ ሆነው የተለያዩ እርዳታዎችን እያደረጉልኝ ይገኛሉ እንግዲህ እኔ እንዳልደክም እኔ አይምሮዬ እንዲረጋጋ በማድረግ እንግዲህ በጣም የበኩላቸውን አስተዋጽኦ እያደረጉልኝ ይገኛሉ ውድ ቤተሰቦች የነሱን ድጋፍ ማቅለል አልፈልግም ምክንያቱም በሰዓት በጣም የሚያስፈልገኝ ነገር ነው ውድ ቤተሰቦች እኔ አሁንም ቢሆን የተረጋጋ ሁኔታ ላይ አይደለሁም ነገር ግን ሁሉንም ነገር ወደ ጎን ትቼ እንግዲህ ስራዬ ላይ ፎከስ አድርጌ በስተመጨረሻም የአባቴ ገዳይ ማን ነው የሚለውን ነገር እንግዲህ ለማጣራት የቻልኩትን ያክል እየለፈው እገኛለሁ ውድ ቤተሰቦች እንግዲህ ነገሮች ቀላል አልሆኑልኝም በተለያየ አቅጣጫ በጣም የተለያዩ ችግሮች እየመጡብኝ ነው ቤተሰብ ነው ውድ ቤተሰቦች ሁላችሁም ታውቃላችሁ እንግዲህ በቤተሰብ በኩል ያሉ ነገሮች አሉ እንዲሁም በግል ህይወቴ ውስጥ ያሉ ችግሮች ሲቀጥልም ደግሞ እንግዲህ በዚህ በስራ የሚመጣብኝ የተለያዩ ፈተናዎች የተለያዩ ችግሮች አሉ ውድ ቤተሰቦች ሁሉንም ነገር እንግዲህ የኔ የስራ ባልደረቦች አብረውኝ ሆኖ እያንዳንዷን ነገር እንግዲህ ስቴፕ ባይ ስቴፕ ሁሉንም ነገር ለማሸነፍ አብረን በመተጋገዝ እየሰራ እንገኛለን ውድ ቤተሰቦች እንግዲህ ለዚህም እነሱም ማመስገን እፈልጋለሁ ውድ ቤተሰቦች እንግዲህ እናንተም የኔን የሥራ ባልደረቦች እንግዲህ እንድታመሰግኑልኝ ስል በአክብሮት ጠይቃለሁ ውድ ቤተሰቦች እንግዲህ እንደምታውቁት ብዙ አይነት ስራዎችን እየሰራን እንገኛለን እንግዲህ እስካሁን ድረስ ለኔም ቢሆን አንዳንድ ግራ የገቡኝ ነገሮች አሉ ሁሉም ነገር በጊዜው ሂደት እንግዲህ ክሊር ማድረጋችን የሚቀር ነገር አይደለም እንግዲህ ውድ ቤተሰቦች እያንዳንዷን ነገር ጊዜ የሚፈታው ይሆናል ስለገላ ስለ ህይወቷ እንዲሁም ደግሞ ስለ ዘላለም አዳዲስ ነገሮችን በማገኝበት ጊዜ እንግዲህ ለእናንተ በቀጥታ እየመጣው የማሳውቃችሁ ይሆናል እንግዲህ ውድ ቤተሰቦች አሁን ዛሬ የመጣሁበት ዋነኛ ምክንያት እንግዲህ አንድ ሰው በጣም በተደጋጋሚ ለኔ የሥራ ባልደረቦች እየደወለ ይገኛል እንዲሁም ደግሞ ከኔ ጋርም ጭምር አገናኝቶኛል አንተን ላወራህ እፈልጋለሁ አንተን በጣም በቅርበት ነው የማውቅህ አንተ በእርግጠኝነት አንተ ልታውቀኝ አትችልም ነገር ግን እኔ አንተን በጣም በቅርበት አውቅሃለሁ ቻናሎቻችሁንም የምከታተል ሰው ነኝ
ሲቀጥል እያንዳንዷን ነገር እየተፈጠረ ያለውን ነገር በደንብ አውቃለሁ ከዳኒ መታመን በኋላ ያለውን ነገር ማለት ነው። ውድ ቤተሰቦች እንግዲህ ሁሉንም ነገር በደንብ እየተከታተልኩ እገኛለሁ። አንድም ክፍል አምልጦኝ አያውቅም እያለ ነበር ውድ ቤተሰቦች። ይህም እንግዲህ ያም ልጅ እዚህ መቶ ከኔ ጋር ማውራት የሚፈልገው እንዲሁም ደግሞ ለእኔ ጥቆማ መስጠት እንደሚፈልግ ጭምር ነግሮኛል። ስለምን መረጃ ሊሰጠኝ እንደፈለገን በምጠይቀው ሰዓት ይህንን ነገር በስልክ ልነግርህ አልፈልግም፣ ፊት ለፊት መተን እንግዲህ ካሜራህን አብርተህ እያንዳንዷን ነገር ፊት ለፊት ነው የምነግርህ እያለ ነበር ውድ ቤተሰቦች። ስለምን እንደሚነግረኝ ምንም ነገር መረጃውን አልሰጠኝም እስካሁንም ድረስ ውድ ቤተሰቦች። እንግዲህ አንዳንድ ጊዜ እንደዚህ አይነት ሰዎችን እንግዲህ በደወሉበት ሰዓት ቀጥታ ወደዚህ እንዲመጡ አናደርግም። ምክንያቱም ውድ ቤተሰቦች ከደህንነት አንጻር ነው። ማን ምን ይዞብን እንደሚመጣ ምንም የምናውቀው ነገር የለም። ነገር ግን እንግዲህ የቻልነውን ያክል ጥንቃቄ ለማድረግ እንሞክራለን። ይሄ ልጅ እንግዲህ እኛ ጋር ከደወለበት ጊዜ ጀምሮ ከኔ ጋርም ሳንገናኝ በፊት የኔ የስራ ባልደረቦች ነገሮችን በሱ ዙሪያ ያሉትን ነገሮች ክሊር ለማድረግ እየሞከሩ ነበር። ይሄ ልጅ ከማንም ጋር ምንም አይነት ግንኙነት እንደሌለው እንግዲህ በተወሰነ መልኩ ለማጣራት ሞክረዋል። ያን ያክል ዲቴል ገብቶ ያጣሩት ነገር የለም። ነገር ግን እኛ ላይ ጉዳት ማድረስ የማይፈልግ ልጅ እንደሆነ እንግዲህ የተወሰኑ መረጃዎችን አግኝተዋል የኔ የስራ ባልደረቦች። ስለዚህ ውድ ቤተሰቦች እንግዲህ በቀጥታ ወደዚህ ቀረጻ ወዳዘጋጀንበት ቤት ግብዣ አድርገንለታል። ውድ ቤተሰቦች እሱም በቀጥታ መጥቶ እንግዲህ ሊነግረኝ የሚፈልገውን ነገር በቀጥታ ከራሱ አንደበት የምንሰማ ይሆናል። የሚነግረኝን ነገር እንግዲህ የሚጠቅመኝ ነገር እንደሚሆን ተስፋ አድርጋለሁ። ውድ ቤተሰቦች በጣም የሚያሰለች ነገር ውስጥ ነው ያለ ነው። ምክንያቱም ያም እየመጣ የተለያዩ ነገሮችን ነው እየተናገረ ያለው። በመካከላችን ክፍተት እንዲሁም ብጥብጥ እየነገሰ ይገኛል። ውድ ቤተሰቦች አሁን ላይ ይሄ ቤት እንግዲህ ምንም አይነት ሰላም የለውም። ነገሮች በጣም የተወሳሰቡ እንዲሁም ደግሞ ያልተረጋጋ ሁኔታ ላይ ያለ ነው ሁላችንም ብንሆን፣ እኔ ዳኒ፣ ሲቀጥልም ደግሞ ሚኪ ምንም የተረጋጋ ሁኔታ ላይ አይደለንም። የኛ ነገር ተጋብቶባቸው እንግዲህ የኛም የስራ ባልደረቦች እንግዲህ አንዳንድ አላስፈላጊ ነገሮች እየተፈጠሩ ይገኛሉ። ሁሉንም ነገር እንግዲህ ይህን ነገር ከፈታ ነው በኋላ የመጨረሻውን ቁልፍ ካገኘን በኋላ እያንዳንዷን ነገር የተፈጠረችውን ነገር በዚህ ጉዳይ እንግዲህ ለእናንተ ለውድ ቤተሰቦች የምናሳውቃቸው ይሆናል። ካሜራ ፊት ያለውን እያንዳንዷን ነገር እናንተ ታውቃላችሁ። ነገር ግን ከካሜራ ጀርባ ያሉትን ነገሮች እንግዲህ ብዙም የምታውቋቸው ነገሮች ስለሌሉ እያንዳንዷን ነገር እንግዲህ እንደምነግራችሁ እኔ ቃል ገባላችኋለሁ። ውድ ቤተሰቦች እንግዲህ አሁን በቀጥታ ደውሎልኝ አንተን ላገኝ እፈልጋለሁ፣ መረጃዎችን ልሰጥ እፈልጋለሁ ወዳለኝ ግለሰብ የምንሄድ ይሆናል። ቤተሰቦች እሱን በቀጥታ ወደዚህ ጠርቼዋለሁ። በር ላይ አስፈላጊ የሆነ ፍተሻ ከተደረገለት በኋላ እንግዲህ በቀጥታ ወደዚህ ገብቶ ካሜሬን አብርቼ ከሱ ጋር የምንገናኝ ይሆናል። እንግዲህ ከሱ ጋር የሚኖረንን ቆይታ እንድትጋበዙልኝ ስል በአክብሮት ጠይቃችኋለሁ። አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። በመግቢያ ላይ ለእናንተ ለመናገር እንደሞከርኩት እንግዲህ አንድ ግለሰብ እኔ ጋር እንዲሁም ደግሞ የስራ ባልደረቦቼ ጋር በተደጋጋሚ እየደወለ ከኔ ጋር ማውራት የሚፈልገው ነገር እንዳለ እንግዲህ በጣም በተደጋጋሚ ምንም ሳይሰለች እየተናገረ ነበር። ውድ ቤተሰቦች እንግዲህ እኛም ሰሞኑን ከነበርንበት ሁኔታ አንጻር ለሱ ጊዜ እየሰጠነው አልነበረም። ነገር ግን አሁን ላይ እሱ ማውራት ያለብኝ ትክክለኛ ጊዜ እንደሆነ ስለተሰማኝ ወደዚህ ጋብዣዋለሁ። እንግዲህ ከሱ ጋር የተወሰነ ቆይታ የምናደርግ ይሆናል። ምን ሊነግረኝ ነው የፈለገው፣ ሲቀጥልም ደግሞ እንግዲህ ምንድነው በዚህ ልክ ማወቅ ያለብኝ ነገር የሚለውን ነገር ለማወቅ እንግዲህ እኔም ብሆን በጣም ቸኩያለሁ ውድ ቤተሰቦች። ምክንያቱም ካለሁበት ነገር ጋር የሚገናኝ አንዳንድ ነገሮች ሊነግረኝ እንደመጣ እንግዲህ ካሜራ ከማብራቴ በፊትም እየነገረኝ ነበር። እንግዲህ ስሙን ያስተዋውቅልና ውድ ቤተሰቦች በቀጥታ ሊነግረኝ ወደፈለገው ነገር የምንገባ ይሆናል። እንድትከታተሉ በአክብሮት ጠይቃለሁኝ። እሺ ወንድሜ ስምን አስተዋውቅና በቀጥታ ልትነግረኝ ወደፈለግከው ነገር እንግባ። አብርሃም እባላለሁ። ቅድም ከባለፉት ጀምሮ እኔ በቃ በጣም የደወልኩኝም ምንም ልሰማኝ አልቻልክም። አሁን መጥቼ ከካሜራ ጀርባ እየነገርኩ ነበር። በጣም ችኩል ሰው ነህ አንተ። እኔ ብዙ ነገር የምነግርህ ነገር ነበረኝ ግን አንተ አትረዳም። በቃ እኔ ቻናላችሁን በጣም ነው የምከታተለው። አንተንም ባልደረቦችን በጣም ነው የማውቃቸው እና ደግሞ አንተ እንኳን እንደዚህ ባታገኝ እኔ በደንብ አውቃለሁ። መንገድ ላይ ምናምን እንደዚህም እከታተላችኋለሁ ምናምን እና ልነግርህ የመጣሁት ያው ስነግርህ በጣም ሊደብር ይችላል። ትንሽም ልትከፋ ትችላለህ፣ ላታምን ይችላል። እኔ ግን ምንም የምጠቀመው ነገር የለም። ምንም የማገኘው ፕራይዝም ምናምን የለም። ቆይ ማለት ይሄን ያክል አሁን እንኳን እዚህ እንኳን ከመጣ በኋላ እንግዲህ ስታወራ እንደሰማሁትኝ ከሆነ በጣም የሆነ የነፍስና የሞት ጉዳይ ልታወራ የመጣሃል ነው እየተሰማኝ ያለው ማለት ነው እንደዚህ እያወራ። ሲቀጥል ደግሞ እኔ አንተን አውቃለሁ ምናምን ያልከው ነገር ትንሽ አልተዋጠልኝም። ምክንያቱም ከዚህ በፊት አንተን አይቼ አላውቅም። የመጀመሪያ ግንኙነቴ ነው ለእኔ ማለት ነው። አንተ ከዚህ በፊት ማለት እንዴት ታውቀኝ ይቻላል? ይሄ ነገር ትንሽ ስላለኝ ነው፣ ግራ ስላጋባኝ። ያው ሚዲያችሁን በጣም ነው የምከታተለው እና በሚዲያ ብቻ በሚዲያ በዛ ላይ ደግሞ የሆነ መሀል ላይ እኔ የማውቀው ታሪክ አለና የማውቀውም ነገር ስላለ መሀል ላይ ከዳኒ ጋርም ከሚኪ ጋርም ስታወሩና ነገር ትንሽ የደበረኝ ነገር ስላለ ነው። ማለቴ በቃ ዳኒ እንደምታውቀው ሰው አይደለም ማለት በቃ ለአንተ የሚሆን ጓደኛም አይደለም፣ እንደ ባልደረባም ልትል ማለት ትንሽ
ግራ እየገባኝ ነው። የመጀመሪያዎቹ ነገሮች እንዴት ነው የምታቀኝ የሚለውን ነገር ክሊር ሳላደርግ ገና ዘለህ ዳኒ ላይ ነው የገባው። የመጣህበት ጉዳይ የዳኒ ጉዳይ ሊሆን ይችላል። ነገር ግን በአንዴ እንደዚህ ስልህ ዳኒን አሁን ለምሳሌ እንዳልከው አንተ እንግዲህ ዳኒ ለአንተ የሚሆን ሰው አይደለም ምናምን ያልከውን ነገር ለመናገር የሚያስችል ከዳኒ ጋር ቀረቤታ አለህ ወይ የሚለው ነገር የእኔ ጥያቄ ነው። ገባህ? ምክንያቱም ማንንም ሰው እንዳመጣልን ሚዲያ ላይ ነው እኔንም የምታውቀኝ እንግዲህ እየነገርክኝ እንዳለው ከሆነ ስለዚህ ዳኒንም ልታውቀው የምትችለው ሚዲያ ላይ ነው ማለት ነው። ግን የት ታውቀው እንደዚህ ልታወራ ትችላለህ? በእናንተ ፋይል ከድሮም ጀምሮ በአባት ኬዝ የሞተው አባት ኬዝ በቤተሰቦች ኬዝ ምናምን ሲያወራ እሰማ ነበርና እያንዳንዱን እከታተሉ ነበር። ግን ደግሞ ውጭ ላይ ምናምን እንደዚህ ትንሽ በደረሰኝ መረጃ የሆነ እሱን መከታተል ምናምን ጀምሬ ነበር። ለምን ምን አስፈለገ ማለት የሚያደርጋቸው ነገሮች አንተን እየጎዳ ስለሆነ አንተ ደግሞ እንደ ወንድሜ ምናምን ስለማይ ከዚህ በፊትም ስከታተል ስለነበረ ሚዲያ ላይ እንደ ወንድሜ በቃ የምታደርጋቸው ነገሮች ለሰዎች የምትደርሰው ነገር ምናምን ስለሚመችኝ ትንሽ አንተን ለማገዝ መጣሁ። ለዛ ነው ደግሞ አንተ በዛ ላይ ደግሞ በጣም ቢዚ ነህ። ምንም ልታወራኝም አልቻልክም። አሁን ራሱ ብነግርህ የምታምነኝ ራሱ አይመስለኝም። አሁን እንደ አንድ መረጃ ሰጪ እኔን የሚጠቅመኝን ነገር የምትነግረኝ ከሆነ ልቀበል እችላለሁ። እንደ መረጃ እኔ እኮ የማገኘው ነገር የለም አልኩህ። እኔ የሆነ ነገር ለአንተ ስነግርህ ምንም አከፍለኝም እኮ እኔ ለአንተ የሆነ የበታችነት ስሜት እየተሰማ ስለሆነ እነሱ አንተን ዝቅ እያደረጉ ስለሆነ እኔ ከፍ ላደርግ ፈልጌ ነው። በቃ እነሱ እንዳታምናቸው ልልህ ፈልጌ ነው። ቆይ ማለት በዚህ ልክ እንደዚህ በኮንፊደንስ እየወራ ያለው አሁን እየገባኝ እንዳለው ከሆነ እንግዲህ ስለ አባቴ ኬዝ አውርተህ ነበር። አሁን በመሀል ሲቀጥልም ደግሞ ስለ ቤተሰቦቼ እኔ ሁሉንም ነገር እነግርሃለሁ እኮ አልኩህ። በቃ አንተ ዝም ብለህ ፍቃደኛ ሆነህ መስማት አለብህ ነው። ፍቃደኛ ከሆንክ ሁሉንም እነግርሃለሁ። በቃ እኔ ልንገርህ፣ ከመጀመሪያው ከዳኒ ልጀምርልህ። ዳኒ አንተ ላይ በጣም ሳይድ እየያዘ ነው። ከሚኪ ጋር በጣም ቁርኝነት አላቸው። እኔ የባለፈውን የለቀቃችሁን ራሱ በደንብ ነው ያዳመጥኩት። በቃ የሆነ አላ ትንሽ እኔ ይሄን ስነግርህ ነግሬሃለሁ፣ ምንም ማገኘ የለም። ግን በጣም ነው የምናደደው። በቃ አንተ ላይ የሚሰሩት ስራ ደስ አይልም። ምንድነው በቃ የአባት ገዳይ ሚኪ ነው። ለምንድነው ማታምነው አንተ? እሺ ይኸውልህ፣ አሁን እያወራህ ያለው ነገር እኛ ቪዲዮ ላይ የለቀቅነው ነገር ነው። አንተ ትንሽ እንኳን አይገባህም እንዴ? ባለፈው ቪዲዮ ላይ ራሱ የሆነ ነገር ስናገር ዝም በል ብሎ ራሱ ሲያቋርጥ ነበር። ምክንያቱም እዛ ቪዲዮ ለምን አስጨርሳለሁ እኔም ስማኝ እንጂ እዛ ቪዲዮ ላይም እንትን ሲልህ ነበር፣ ሲያስቆሙ ነበር። ምክንያቱም እዛ ደረጃ ላይ ያንን ትንሽ እንኳን እንዳጠረጥር ሌሎች ስራዎች ላይ ስትሰራ እንዴት ነው የሆነ ሰው ስታመጣ እንዴት ነው ከጫፍ እስከ ጫፍ እያጣራህ ነበር። ግን ጓደኛ ስለሆነ ልትመረምረውም አልቻልኩም፣ ልጠረጥረውም አልቻልኩም። ዳኒ ጓደኛዬ ስለሆነ ሳይሆን ይሄን ነገር በማግኘቱ ስማኝ፣ ይኸውልህ አንድ ላይ አስጨርሰኝ። ሌላ ነገር አሁን አታውራ። ይኸውልህ ስማኝ፣ ሌላ ነገር አይደለም እንዴ የማይሆን ነገር ነው እያወራህ ያለው። እኔ የማይሆን ነገር አይደለም። ከሰማኸው እውነቱ ላይ ደርሰህ እኔን ታመሰግነኛለህ። እውነቱ ላይ ለመድረስ እየሰራሁ ልንገርህ ዳኒ፣ እኔ እንደ ወንድሜ ስለቀረብኩ ነው አልኩህ እኮ። ዳኒ ሳይድ እየያዘብህ ነው። በቃ የአባት ገዳይ ሚኪ ነው። ከዚህ በፊት ሚኪ ከዚህ በፊት አልታመመም፣ ሳይታመም ነው እዚህ የመጣው። ተሳስታል። ታሞ ነበር። በጣም ድራማ እየሰሩብህ ነው። ታሞ ነበር። ስለዚህ ነገር ሁለቱም ተመሳጥረው አለ፣ በስነ ስርዓት ማስረጃው አለ። ስለዚህ እኮ ተመሳጥረው ድራማ ነው የሰሩብህ አልኩህ። ለምንድን ነው አንተ ሰው ማታምነው? ቆይ በቃ ሁሉንም እነግርሃለሁ፣ ከዛ አንተ ታጣራለህ። ምን ትላለህ? ዳኒ በቃ በጣም ሳይድ እያዘብህ ነው። ለሱ ነው የሚያደለው። ለምንድን ነው ማተረ? ሚልኪ በጣም መጥፎ ሰው ነው። አባትን የገደለው እሱ ነው። በመርዝ ሊሆን ይችላል። በቃ ውስጥ ሰው አላቸው። አንተን ወደዛ ከጨዋታ ውጭ ሊያደርጉ ይፈልጋሉ። ሲጀመር ደግሞ እያጋባኝ ነው። እውነቱን ስነግርህ አሁን አንተን የመስማት ሞራሌን ጭምር ነው እያጠፋ ያለው። ምክንያቱም የማይሆኑ ነገሮች እኔ ቤተሰብንም በደንብ አውቃለሁ አልኩህ። ይህን ስነግርህ ትንሽ ሊደብር ይችላል፣ አታምም ይችላል። ዳኒ ከመታሙ በፊትና ከመታሙ በኋላ ያለውን ነገር ታስታውሳለህ? ምንም አስታውሳለሁ። ኦኬ እሺ፣ ልቀጥል። ቤተሰቦች ጋር ልምጣ። ከቤተሰቦች ጋር ከእናትህ ጀምሮ ከቤተሰቦች ጋር የነበረ ቁርኝት ግንኙነት በጣም ክሎዝ እንደነበረች አውቃለሁ። አሁንስ እንዴት ናቸው? እሺ ቶ አብሳላትን በጣም ክሎዝ እንደነበራቸው አውቃለሁ። አሁንስ እንዴት ናቸው? አባትህን ከዛ አምጥተህ እዚህ ልታስታመመው እንደመጣ አውቃለሁ። እሱንም ሚዲያ ላይ ሰምቼ ነው። አሁንስ አባትህ የለም። ያ ሁላ ነገር ከመጀመሪያው ከጥንቱ ከመሰረቱ ጀምሮ ከቤተሰብህ እንኳን ዳኒ ከታመመ ጀምሮ እስከሚድን ድረስ ይሄን ነገር ችላ ብለዋል። እኔ ስንቴ ነው ኮሜንት ያደረኩት ቪዲዮአችሁ ላይ። አታነብም። ስደውልም በቃ ስራ ላይ እኔ በዚህ እንትን እደውላለሁ ትላለህ።
ግን መልሰህ አትደውልልኝም። አስበው እስቲ ከአብሳላት ጋር የነበራችሁ ግንኙነት በጣም ክሎዝ ናችሁ። የማታወሩት ሚስጥር የለም፣ የማታወራት ነገር የለም። መንገድ ላይም በቃ ምንም ላይ አብራችሁ ትሄደ የነበረ ሰዎች አሁን ላይ ምን ላይ ደርሳል? ዜሮ። እናትህን ያት እስቲ መጀመሪያ ላይ እንዴት ነበራችሁ? በጣም ክሎዝ ናችሁ፣ በጣም ትዋደዳላችሁ። አሁን ግን ተራረቃችኋል። ይሄ ማወራው ያናዳል ነገር ልንገርህ፣ ስማኝ። እኔ ያናዳል ምናምን እንድትለኝ አይደለም። ከቤተሰቦቼ ጋር አዎ በጣም ክሎዝ ነበርኩኝ። ዳኒ ከመታመሙ በፊት ጭምር በጣም ክሎዝ ነበርኩኝ። ይሄንን ነገር በደንብ አውቃለሁ። አሁንስ ምን ላይ ነህ ነው? ታወራችኋለህ? እንደ ድሮ ትገናኛለህ? ትደዋወላለህ? አትደዋውልም? እኔ እኮ ነገርኩ ቪዲዮ ላይ እንድትመልስልኝ ያንተን ስልክ ቁጥር በስንት መከራ መሰለህ ያገኘሁት። እኔ አንድ ቀን አብል ልንገርህ እንደሱ እንድትሆን አይደለም እኮ የነገርኩህ ያለሁት። እንደሱ እንድትሆን አልፈልግም። በቃ አንተ ሁሉንም ነገር ማወቅ አለብህ ነው እያልኩህ ያለሁት። ከቤተሰብ ጀምሮ ከእናትህ ከአባትህ ከአብሳላት ጀምሮ ሁሉንም ነገር ማወቅ አለብህ እያልኩ ነው። አንተ ግን ወደኋላ ቀርተሃል። አሁንም ትንሽ አይምሮህን ማንሰላሰል ጀምር። አስብ እስቲ ጓደኛዬ ነው ብለህ ሚኪም ዳኒም ዝም ማለት አለብህ? ለምንድነው እነሱን ማትመረምራቸው? ለምንድነው እኮ ከመጀመሪያው ሌሎችን ሰዎች እንደምትመረምር እንደምትጠረጥር ለምንድነው እነሱን ያልጠየቃቸው ያልመረመርካቸው? እኮ በቪዲዮ ላይ ትንሽ እንዴ ያ ሁላ እየተወራራ ዳኒ ዝም በል አንተ ያገባም እስቲ ዝም በል ምናምን ሲል የዛን ቀን ራሱ እንትን ማለት ይችላል። እኔ እዛ ሆኜ ስለናንተ ብዙም ማላውቀው ሰውዬ እሱን አየህ በቪዲዮ ጠረጠርኩት በአንድ ቃላት ብቻ። አይከብድም? በቪዲዮ አይተህ ብቻ ቪዲዮ ለምሳሌኛ ኤዲት አድርገን ተስተካክሎ ነው የሚለው። እኔ ዳኒን የሆነ እከታተለው ነበር ማለት በቃ መጥፎ ሰው ነው ዳኒ፣ ለአንተ የሚሆን ሰው አይደለም። ምን ማለት ነው እንደዚህ ማለት? በጣም በኮንፊደንስ ነው እያወራ ያለው ዳኒ። ሁሉንም ነገር ያውቀው፣ ወንጀሉን ምን ሆነ፣ ሆስፒታል እንዴት እንደሞተ፣ በየት ወጥቶ እንደገባ ምናምን የአስክሬን ምርመራው ሁሉም ነገር ያውቃል። ሁሉም ነገር ደብቆ ነው ያለው። እሺ ምን ማስረጃ አለ ለዚህ ነገር? ይሄ እኮ ማስረጃ የሚያስፈልገው ነገር በዘፈቀደ ማውራት የሚያስፈልገው ነገር አይደለም እንዴ? እኔ ከፈለኩ ደውዬ አልነግርህም እንዴ? በአካል እኮ መጥቼ ልንገርህ እያልኩ እኮ ነው። ትንሽ እንኳን አይገባህም እንዴ? እኮ ምን ማስረጃ አለ? ማስረጃውን ተወው። ለምን ደምቶ እንዴ? ምንም ነገር ያለ ማስረጃ ተራ ወሬ ብቻ ነው። እሺ የኔን ነገር እንትን ብለህ ለምን አጠረጥራቸውም? ለምን ጠረጥራቸዋለሁ? ለምን ሌላ ሰው ታራ ለምን ወንጀለኛ ያልሆነ ሰው የሆነውን እያመጣ መረጃ ሳገኝበት አንድን ሰው አምጥቼ እኮ መረጃ ነገርኩህ አይደል? ለምን ነገርከኝ እንጂ ማስረጃ አላሳየኝ። እንደ ጨዋታ እንኳን ለምን አይደለም? እዚህ ጋር የሚታይ ማስረጃ አይደለም የመጣሁት። በስነ ስርዓት እንድናወራ እንደዚህ የማይሆን ወሬ ማውራትን ከቀጠልክ ይሄን ቀረጥ አቁሜ ይሄን ቪዲዮ አጥፍቼ ትወጣለህ። ለምንድን ነው የምወጣው እንዴ? ከዛ በኋላ አንተ ላይ ክትትል ማድረግን ይጀምራሉ። ለምን እዚህ እንደመጣህ ምንም አውቀው ነገር የለም። ለምን አታውቅም? አንተን ላወራህ አይደል እንዴ መጣሁ? እሺ አውራኝ። ስለዚህ በቃ ዳኒ ለአንተ ይሄው ማስረጃ እኮ ማስረጃ በላይ እኮ የነገርኩህ ያሉት አንተን በምን ይሄ ሁላ ፋይል ከየት አመጣሁት? ለምን አልችልም? ለምንድን ነው የማታምነው? ፋይል ምናምን ነገር ካለ አሳይ። ይሄው ከመጀመሪያው ጀምሮ ነገርኩህ። ሁሉንም ነገር ከአባት መሞት ጀምሮ ከአብሳላት ከእህት ጀምሮ እንደዛ ክሎዝ የነበራችሁት ዝም ብለህ ትጣላለህ። እህትህ ጋር ክሎዝ የነበራችሁ ቤተሰቦች እንደ እህት ነው የምታያት። ስለቤተሰቦች እንዳትወራ። እንዴት ነው የማላወራው? እንዴት ነው የማላወራው? ስለቤተሰቦች ማውራትን የምቀጥል ከሆነ አላስፈላጊ ነገር ውስጥ ነው። እኔ እኮ ነገርኩህ፣ እያገዝኩህ ነው አልኩህ እኮ። ነው አታግዘኝ፣ አልፈልግም። ለምንድን ነው የማትፈልገው? ዝም ብለህ መተህ የምታወራልኝ ብቻ ከሆነ ያንተን እገዛ አልፈልግም። ነገር ግን ማስረጃ ካለ ተከታተላቸው ይችላል። ሁለቱ በጣም ክሎዝ ናቸው። አንተን ከሳይድ ውጭ እያደረጉ ነው። በጣም ሳይድ አታስብ፣ ችግር የለም። ለምንድን ነው ማለት ነው? እንኳን እንደዚህ አይነት ነገሮችን በጣም ትልልቅ ወንጀሎችን የፈተው ሰው ነው። ስለዚህ ነገር ማንኛውም ሰው እንደዚህ የጠረጠርክ እያዋራህ ምናምን እንደዚህ ሁሉኑ ለወንጀል ምናምን ለህግ እያቀረብክ ከሆነ ጓደኞችን ካላቀረብክ ምንም ሰራህ ይባላል። ታዲያ እሺ፣ አመሰግናለሁ ለመረጃ። ለምሳሌ መረጃ አለ? አዎ አለ። ንገረኝ። በቃ ዳኒ ነገርኩህ ቅድም እንደጀመርኩ ከቤተሰብ ጀምሮ እስከ ሚኪ ገዳይ። ሚኪ ባይዞ ሁለቱም ሲጀምር አልታመሙም አልኩህ። ድራማ ነው እየሰሩብህ ያሉት። ለምንድን ነው የማሰማኝ? በጣም ነው እየተጫወቱብህ ያሉት። በጣም ነው እያወረዱ ያሉት። አንተ ስለፈ ምንድነው እያወራ ያለው? እንዴት ምንድነው እያወራ ያለው? ምንድነው ማለት ያለ ምንም ማስረጃ ነው ዝም ብለህ እያወራ ያለው? ይሄ ነገር እኮ ማስረጃ የሚያስፈልገው አይደል? በደንብ ነው የሚያስፈልገው። እንዴት አወኩኝ? እኔ አንተ ይኸውልህ አትሊስት ቦታችን ላይ አልነበርክም ማለት ቀረጻ የምናደርግበት ቤት ውስጥ አንተ የለህም። ይኸውልህ በቪዲዮ ሆነ ያየው አይደል? በቪዲዮ አይተህ ዳኒ መጥፎ ሰው ነው ናቲ ጥሩ ሰው ነው ማለት ምንም አይነት ስልጣን የለም። ተከታትየዋለሁ። ተከታተለው እንዳለ ተከታተለው። ሁለቱንም ይገናኛሉ በደበቅ። በምን አወቅ? አይቻቸዋለሁ። የት ነው ያያቸው? አይቻቸዋለሁ። የት ነው ያያቸው? ምን ማስረጃ አለ? እዚህ ሀገር ውስጥ ስልክ ደግሞ መቅረጽ ስለማልችል በጣም ጥሩ ችግር የለውም። ስልክ መቅረጽ አትችልም አይደል? አካባቢውን ንገረኝ። አካባቢው ላይ በእርግጠኝነት ነው የምነግርህ። በእርግጠኝነት ሴኩሪቲ ካሜሮች ይኖራሉ። ከዛ ላይ ቪዲዮዎችን ወስጄ አጣራ። ደብረ ብርሃን አካባቢ ብቻቸው አዲስ አበባ ውስጥ ነው ያልከው? ወደ ደብረ ብርሃን ሄደው ነበር። ምን ለማድረግ እየሞከርክ ነው? እንዴት ምን ለማድረግ እየሞከርክ ነው?
ሰማኛለህ? አሁን ከጥቂት ሰከንዶች በፊት አዲስ አበባ ውስጥ እያልክ ነበር። ከዛ በኋላ ደግሞ ስለ ሴኩሪቲ ካሜራ ሳወራ ዘለህ ደብረ ብርሃን። እኔ እኮ ያገዝኩ ነው ወንድም አለ። ለምንድን ነው በቃ እነሱ ለምንድን ነው ህዝቡ የት ነው ሲገናኙ ያያሃቸው? በቃ የት የሚገናኙ ታራ የት የሚገናኙ አትበለኝ። ይሄንን ነገር ማወቅ ፈልጋለሁ። አየህ ለእኔ ማስረጃ ማለት ይሄ ነው። የተገናኙበትን ቦታ እኔ እኮ እንድጨቀጨቀኝ ያለ ቢያንስ አይምሮ ውስጥ እንድትይዘው ነው። ዝም በልሽ። ስፔሲፊክ ቦታውን ንገረኝ። የት ነው እዚሁም አለ ንገረኝ። ሜክሲኮ አካባቢ አለ፣ ደብረ ብርሃን አካባቢ ደግሞ እዛ መናኸሪያው አካባቢ ይገናኛሉ። ሜክሲኮ አካባቢ ሜክሲኮ ላይ በጣም ብዙ ካሜራዎች አሉ። ያው ማየት ትችላለህ። በጣም ጥሩ። ሜክሲኮ ችግር የለውም። ይህንን ነገር ከካሜራ ጀርባ እያንዳንዷን ነገር ትነግረኛለህ። እያንዳንዷን ነገር ማለት ነው። ቦታው የት ነው? ሜክሲኮ ብቻ ብለን የነገርከኝ እያንዳንዷን ያየህባትን ቦታ ለምን ስትከታተላቸው እንደነበር ሲቀጥልም ደግሞ ይሄን ሁሉ ነገር እኔ እኮ ለአንተ አስቤ እኮ ነው። አንተ በቃ እያሰሩ ነው። በጣም ጥሩ አመሰግናለሁ። ለእኔ ስላሰብክልኝ አመሰግናለሁ። ነገር ግን እያንዳንዷን ነገር በመረጃ ላይ ያደረጉ ነው። ስለ ቤተሰብ ምን የምታውቀው ነገር አለ? እንዴት አላውቅም። ምን የምታውቀው ነገር አለ? አውቃለሁ። እሺ እንግዲህ የምታውቀው ከአባት ጀምሮ አውቃለሁ እንዴት እንደሞተ ምናምን። እንዴት ነው የሞተው? በቃ ውስጥ ለውስጥ በጣም ሚኪ ነው እራሱ መርዝ ምናምን ይሄ መርዝ ምናምን ሁሉንም ነገር የምታውቀው ቪዲዮ ላይ ነው አይደል? መርዝ አሰርቶ ቪዲዮውን እኮ ይኸውልህ አንተ ብቻ ሳትሆን በጣም ብዙ ሺህ ህዝቦች ያውቁታል። እንደገና ደግሞ ዶክተሩ ምናምን እንደዚህ ውስጥ ለውስጥ የሰሩት አስክሬን ምርመራ ሲያደርግ ምናምን ብቻዬን ልመርምር ያለው ምናምን ትንሽ እንኳን አይረዳህም እንዴ? አንተ አባትን አትወደውም እንዴ? ቤተሰብን አትወደውም? ድሮ እንዴት ነበር? አንተ ዝም በል። ይኸውልህ ለምንድን ነው ዝም ትዕግስቴን እንድጨርስ እያደረከኝ ነው። እየሰማኝ ነው አይደል? ትዕግስቴን አታስጨርሰኝ እንዴ። እኔ እውነታውን እኮ ነው እየነገርኩህ። እውነታውን ንገረኝ፣ ግን በስነ ስርዓት ተናገር። እንደዚህ የማይሆን ወሬ እያወራ እንድትናገር ትንሽ እንድቀጥል አልፈልግም ከዚህ በላይ። እኔ የማይሆን ነገር ወንድም ይኸውልህ ተረጋግተህ አዋራኝ። እኔ የማይሆን ነገር እያወራሁ አይደለም፣ የሚሆን ነገር ነው። ይህን ደግሞ ታመሰግነኛለህ። ቀስ በቀስ እውነታው ሲወጣ ነገርኩህ። እኔ ከመጀመሪያው ጀምሮ እኮ ኮሜንት ሳደርግልህ ነበረው፣ ግን አላየህም፣ አትመልስም። ለምን? ኮሜንት መቆጣጠር አሁን ላይ የኔ ስራ አይደለም። እውነቱን ላንተ ስነግርህ ለምን አታይም ነው? መረጃዎቹ እኮ እዛ ሊደርሱ ይችላሉ። የኔ መረጃ ይኸውልህ እኔ እና ደግሞ ቴክስት ማድረግ የለህም። አዎ አልመልስም። በጣም ብዙ ቴክስቶች ይላኩልኛል። ደውዬልሃለሁ። አዎ ደውለልኛል። ስራ ላይ ስለዚህ የራስህ ጥፋት ነው። ራስን ዝቅ የምታደርገው። በጣም ጥሩ እሺ፣ ችግር የለውም። እኔ የኔ ጥፋት ነው፣ ሁሉም ነገር የኔ ጥፋት ነው። አንተ መረጃዎችን ልትሰጠኝ ነው የመጣኸው። ስለዚህ አመሰግናለሁ በጣም። የምትሰጠኝ ማስረጃ ስጠኝ። ከዛ በኋላ ወደምትሄድበት ትሄድልኛለህ። በቃ ነገርኩህ እኮ በግልጽ ልንገርህ። በቃ ከአብሳላት ጋር እንደዚህ እንድትጣሉ ያደረገው ዳኒ ነው። ከእናትህ ጋር እንድትጣላ ያደረገህ ዳኒ ነው። አባትህ እንዲሞት እንዲታመም እዚህ አዲስ አበባ ውስጥ ራሱ ይዞ ሲመጣ እኔ አውቅ ነበር። እንዲታመም ማስረጃዬን ተውና በቃ ጨርሼ ልሄድልህ። ሰዓትም የለኝም። ያለ ማስረጃ ምንም አይነት ወሬ ማውራት ማለት ተራ ወሬ ማውራት ነው። ታጣራለህ፣ ሌላውን ታጣራለህ። እና ደግሞ ሆስፒታል ውስጥም የተሰራባቸው አባት አሁን እናንተ እንደምታወሩት አንተ ልጁ እንዳልሆንክ ምናምን ሲያውቅ ሞተ ምናምን። ይህ የማይመስል ነገር እኮ ነው። ምንድነው ልጅ እንዳልሆንክ ምናምን እንደዚህ አይነት ነገር በየት ሀገር ነው? ልጁ የደም ግፊት አለበት ምናምን እንደዛ ብሎ ነገር አለ እንዴ? ይድናል። ሆስፒታል ውስጥ ገብቶ እንዴት ነው የማይድነው? ደግሞ የደም ግፊት እነሱ ከመጀመሪያው ጀምሮ አንተ የሆነ ነገር እንዳትጠቀም የበታችነት ዝቅ እንድትል ምናምን ነው ያደረጉ። ሁለቱ ደግሞ ያውቃሉ የአባትን መሞት ሁሉም ከሀ እስከ ፐ መረጃውን ያውቃሉ። ዳኒ ያውቆ ነው ሚኪ ላይ እንዳጠረጥር ጓደኛው ስለሆነ አብረው ስለሚገናኙ እንዴ አብሳላት ጋር እንደዛ የነበራቸው ልጆች ሀገር ስለ አብሳላት አታወራ። ራሴ መቆጣጠር አልችልም። እየሰማኸኝ ነው? አሁን ላይ ደህና አይደለሁም እና አንቄ ልገለውላ እችላለሁ እዚህ ጋር። ስለዚህ ስለ አብሳላት ስለ ቤተሰቦች አታወራ። በቃ ጨርሻለሁ። እና እውነቱን ንገረኝ። አታወራ ስለነሱ ምንም ነገር ልትወራ አልፈልግም። መናገር ያለብን ነገር ተናገር። ውጣል እኮ ነገርኩህ። እየተነገርኩ ለምንድን ነው ማታስጨርሰኝ? አስጨርሰኝ በቃ። ስለ አብሳላት ምንም ነገር አንዳንድ መረጃዎችም እየደብቁ ነበር። በቃ ስለ ቪዲዮዎች ምናምን አንተ እዛ ትለፋለህ፣ እነሱ አግኝተው እዚህ ምን ያላደረጉት ነገር አለ? ትንሽ አይምሮን አሰራው። እስቲ ተምር ያለው ትላለህ። ጋዜጠኛ ነኝ ምንድን ነኝ ትላለህ። ጋዜጠኛ እንደዚህ አይነት ጋዜጠኛ ነኝ አይቻላቅም። ክብር የሌለው ወሬ አታወራ። ይሄ ክብር የሌለው እንደ ኧረ በእናትህ ተረጋጋ። እኔ በአንተ ቦታ ብሆን እስካሁን አብጃለሁ። እየነገርኩ ያለሁት እኮ እውነታ ነው። ማስረጃ ምናምን ደግሞ አትበለኝ። ትንሽ አይምሮን አስነካው። የሆነ ተመርመር ወይ ነገሩ። አንተ ሆስፒታል ብትገባ ራሱ እነሱ የሚገሉ ነው ይመስለኝ። በጣም ጉድ እኮ እንደዚህ አይነት ጓደኛሞች አይቻላቅም። በጣም መጥፎ ጓደኛ ነው ያለው። እሺ አመሰግናለሁ። እና ዳኒን ቆይ ልቀጥልልህ እንዴ? በጣም ቸኮልክ።
እኔ እኮ እዚህ ድረስ የመጣሁት ለአንተ አስቤ ነው እያልኩ ነው። አንተ ላግዝህ እፈልጋለሁ። ጥቅም የሌለው ወሬ ነው እያወራ ያለው። ትሰማኛለህ? ምንም አይነት ማስረጃ የሌለው ወሬ አልፈልግም። በቃ ጭራሽ መተህ ሌላ ነገር እያወራ አበጥብጠኝ። ይኸው ከሀስከፈ ልንገርህ፣ አንተ ስማኝ፣ ምንም ነገር አታውራ አንተ። እኔ የምነግርህን ነገር ያዝ፣ መዝግብ፣ ከቁም ነገር እንደ ጋዜጠኛ ውሰድ፣ እንደ መርማሪም ውሰድ። ግን እኔ የነገርኩህ ውሸትም ቢሆን እውነትም መያዝ አለብህ። ትንሽ እንኳን መጠርጠር አለብህ። ልንገርህ ቅድም ጀምሮ በቃ ስማ፣ አትናደድ እንደዚህ። ለምንድን ነው የምትናደደው? ከመጀመሪያ ጀምሮ ነግሬሃለሁ። ሚኪና ዳኒ ሁለቱ ሳይድ እያያዙብህ ነው። ሚኪን እንዳጠረጠረው ዳኒ ብቻውን እየቀመረብህ ነው እንዴ። እኔ ይሄን ሁላ ፋይል ከየት አመጣሁት? እኔ አንተን እኮ በደንብ ነው የማውቅህ። ናቲ ምን ሆነሃል እንዴ? አንተ ብዙም ላታውቅ ይችላለህ። ይኸውልህ ተረጋጋ። መጀመሪያ ተረጋግተህ ራስን ስሜትን ተቆጣጠር። እኔ እኮ እውነታውን ምን ያደርግልኛል? እኔ አንተ ጋር መጥቼ የማወራው እንዴ ምን ያደርግልኛል? ትከፍለኛለህ? አንድ ብር አገኝበታለሁ ወይስ የመለፍለፍ ሱስ አለብኝ? ተናገራ። እኔ ነገርኩ እኮ ለዚህ ነው ከመጀመሪያ ከቤቶቹ ጀምሮ እስከ ጫፍ ከመጀመሪያ ነገርኩ። እኔ ከየት አምጥቼ ነው? ምክንያቱም ዳኒና ሚኪን ስለምከታተላቸው። እንዴ ማንኛውም ነገር ሄድ ሴኩሪቲ ምናምን ያልከው እነግርሃለሁ፣ ማረጋገጥ ትችላለህ። ሁለቱ በጣም መጥፎ ሰዎች ናቸው። እንዴ ለምን ትንሽ እንኳን ይኸው ልንገር፣ አሁንም እንደዚህ አንቀሃለሁ ስለ ቤተሰብ አንሳተል። ስማኝ፣ ከመጀመሪያው ጀምሮ እያጣላህ እያንዳንዱ እያጣላህ የነበረው ሚኪ ነው። ከዛ መጨረሻ ላይ ደግሞ ሰበብ አገኘ። በምን አትለኝም? አባትህ ታሞ ሲገባ መግደል ፈለጉ። ሚኪ እንደዛ በምንም ብሎ አጠቃው። ከዛስ ማስረጃውን ወዴት ቀየሩት? ልጁ ስላልሆነ ሞተ ምናምን ሲሰማ ሞተ። ደም ግፊት ነበረበት። እንደዚህ አይነት ነገር እኮ በጣም ከባድ ነው። የትም ሀገር ይሄ በጣም እንደ ሃርድ ኬዝ እኮ ነው። ይሄ ቀላል ነገር እኮ ነው። ለምንድን ነው አንተ ሌሎቹ ለምንድን ነው እንደዚህ እየደበደብክ እያነክ ምናምን ነገር ኢንተርቪው አድርገህ እውነት የምታወጣው? ለምን እነሱንስ ባልደረባህን ለምን? እዚህ ጋር ከካሜራ ጀርባ ያለው ህዝብ ምንድን ነው? ይሄ ሁላ ጠባቂዎች ምናምን ምንድን ናቸው? ለምን ራስን ላይ ፎከስ አታደርግም? ጋዜጠኛ ነኝ ትልል እንዴ? መርማሪ ነኝ ትልል እንዴ? መርማሪ ከየት ነው? ከቤተሰብ ከጓደኛ ከቅርብ ሰው እኮ ነው የሚጀመረው። ቶሎ ጨርስ። ትዕግስት የለኝም። እየጨረስኩ እኮ ነው። በቃ ጨርስ ቶሎ እና ሂድልኝ። እሄድልሃለሁ፣ ችግር እኔም ስጀምር የመቆየት ሀሳብ የለኝም እኮ። ተነሳና ሂድ በቃ። ከጨረስክ ውጣልኝ። ሌላ የምፈልገው ነገር የለም። ያለ ማስረጃ ዝም ብለህ የምታወራው እኔ ማስረጃ ከካሜራ ጀርባ ማሳይሃለሁ ከፈለኩ አልኩ። አንዳንድ ትናንሽ ካሜራ ጀርባ ትሰኛለህ አይደል? በጣም ጥሩ። ስለዚህ አሁን ታሰኝ ስላልፈለክም ካሜራማን አንዴ ካሜራን ታቆምልኛለህ። ማስረጃ የምትለውን ነገር አይቼ ተመልሰን ካሜራችንን እናበራለን። ካሜራማን ካሜራን አጥፋልኝ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ካሜራውን ባጠፉበት ሰዓት እንግዲህ የተለያዩ ነገሮች ተፈጥሮ ነበር። ውድ ቤተሰቦች እያንዳንዷን ነገር እንግዲህ ሁሉንም ነገር በግልጽ ለእናንተ በመጀመሪያ የማስረዳችሁ ይሆናል። ውድ ቤተሰቦች እንግዲህ ካሜራችንን ለማቋረጥ የተገደድነው እንግዲህ ዳኒና ሚኪ የተለያዩ ግንኙነቶችን ያደርጋሉ፣ እንዲሁም ደግሞ ከአንተ ጀርባ እያሴሩ ያለው ሴራ አለ ሲለኝ እንግዲህ መረጃዎችን አሳያለሁ ብሎ የነበሩ ውድ ቤተሰቦች እውነት ለመናገር አሳይቶኛል። ነገር ግን ያሳየኝ በጣም ተራ የሆነ ፎቶና ተራ የሆነ ቪዲዮ። ፎቶው ዳኒና ሚኪ መንገድ ለመንገድ እየሄዱ እንግዲህ ወክ እያደረጉ ይመስለኛል። ቤተሰቦች ቦታውም እንግዲህ እዚሁ አካባቢ እዚሁ ማለትም ለቀረጻ ያዘጋጀንበት ቤት አካባቢ እንግዲህ ፎቶ አንስቷቸው እኔ ከየት እንዳመጣው አላውቅም። ውድ ቤተሰቦች እንግዲህ ምናልባትም ራሱ አንስቷቸው ሊሆን ይችላል። ያንን ፎቶን ያሳየኝ። ሲቀጥል ደግሞ ቪዲዮ እንግዲህ እዚቹ አካባቢ የምትገኝ አንድ ካፌ አለች። በብዛት ሁላችንም ብንሆን የምናዘወትርበት ካፌ አለ። ውድ ቤተሰቦች እንግዲህ እዛ ካፌ ቁጭ ብለው ሻይ ቡና እያሉ ባለበት ሰዓት ነው እንግዲህ ፎቶና ቪዲዮ አንስቶ ለእኔ እያሳየኝ የነበረው። ውድ ቤተሰቦች ይሄ ነገር ምንም ጭራሽ ሴንስ የማይሰጥ ነገር ነው። ውድ ቤተሰቦች እሱ ደግሞ እንግዲህ ያ ነገር በጣም ትልቅ መረጃ አስመስሎ ነው እያወራልኝ የነበረው። ከመጀመሪያውም ጀምሮ ነገሮች በጣም ግራ እያጋቡ ነበር። የሚያወራው ወሬ እንዳለ ያለ ማስረጃ ተራ ወሬ እንደሚያወራ በደንብ ያስታውቅ ነበር። እያንዳንዱ የሚያወራት ነገር እንግዲህ የህፃን ወሬ ነው። ውድ ቤተሰቦች ህፃን ልጅ መጥቶ የተለያዩ ነገሮችን ሊለን ይችላል። ምንም አይነት ቁም ነገር የሌላቸው ነገሮች ሊለን ይችላል። ውድ ቤተሰቦች ይህም ልጅ እንግዲህ ስለ ዳኒና ስለ ሚኪ እያለ ያለው ነገር ልክ እንደዛው ነው። ምንም የተለያየ ነገር አይኖረው። ምን ማስረጃ አለ በሚባልበት ሰዓት ማስረጃው ምን ያደርጋል ካየው አይበቃም ወይ ነው የሚለኝ። እንግዲህ ውድ ቤተሰቦች ይሄ ሰው ማለት እንግዲህ የኛ ኦዲየንሳችን ልክ እንደናንተው ካሜራ ደቀን የምንቀርጻቸውን ቪዲዮዎች በሙሉ እየተከታተለ ነው ይህን ሁሉ ነገር ለማውራት የበቃው። ገስ ነው ያደረገው። በቃ ሁሉም ነገር ግምት ነው እያወራ ያለው። ይህን ነገር
እኔ ምንም እየተዋጠልኝ አይደለም። ስለዚህ ሰው እያንዳንዷን መረጃ ለማጣራት የኔ የስራ ባልደረቦች እንግዲህ ይህንን ቪዲዮ በምቀርጽበት ሰዓት የበኩላቸውን አስተዋጽኦ እያደረጉ ይገኛሉ። ውድ ቤተሰቦች ስልኩን፣ መታወቂያውን እንዲሁም ደግሞ የተለያዩ ኪስ ውስጥ የነበሩ መረጃዎችን አግኝተናል። እንግዲህ ሲሙም በራሱ ስም የወጣ ስለሆነ እንግዲህ አካባቢውን፣ አድራሻውን እንዲሁም ደግሞ ከማን ጋር ግንኙነት እንደሚያደርግ ከማን ጋር ለመጨረሻ ጊዜ እንደተደዋወለ የኔ የስራ ባልደረቦች እያንዳንዷን ነገር በማጣራት ላይ ይገኛሉ። ውድ ቤተሰቦች እንግዲህ እነሱ ይዘውልኝ የሚመጡትን መረጃ በቀጥታ ለእናንተ የማደርስ ይሆናል። አሁን በመቀጠል እንግዲህ ከእሱ ጋር የተወሰነ ቆይታ እንደምናደርጋለን። ውድ ቤተሰቦች እንደምታዩት አስረነዋል። ያም የሆነበት ምክንያት ውድ ቤተሰቦች ከካሜራ ጀርባ እንግዲህ አንዳንድ ነገሮች በሚነቁበት ሰዓት የተለያዩ አምባጓሮች ተፈጥረው ነበረ። እንግዲህ ከዚህ በፊትም እንደምናደርገው የተለየ ትንሽ ምክር ቢጤ ለገስ አድርገናል። ውድ ቤተሰቦች ከስራ ባልደረቦች ጋር የተወሰነ ቆይታ አድርጓል። ያው በተወሰነ መልኩ ትቢቱ በርዶለታል። ሊያመልጠንም ሞክሮ ጭምር ነበር። ውድ ቤተሰቦች ለዛም ነው አሁን ላይ እጅና እግሩን እንግዲህ እንደምታዩት ያሰር ነው። ይህንን ሁሉ ነገር ለምን ማድረግ እንደፈለገ፣ ማን ወደዚህ እንደላከው፣ ለምን ሚኪንና ዳኒን ከኔ ጋር ማጣላት እንደፈለገ ከራሱ አንደበት እያንዳንዷን ነገር የምንሰማት ይሆናል። ውድ ቤተሰቦች እንግዲህ አብራችሁን ቆዩ። እሺ ይኸውልህ እናንተ ማለት የምፈልገው ብቸኛ ነገር ከዚህ በኋላ ተራና የልጅ ወሬዎች እንድታወራልኝ አልፈልግም። አደለ? ይኸውልህ ትሰማኛለህ? ከደቂቃዎች በፊት የደረሰብን ነገር በደንብ ታውቃለህ ይመስለኛል። ጠግበሃል አይደል? ይበቃሃል። ስለዚህ ሌላ ጸብ ውስጥ ከመግባታችን በፊት ማን እንደላከህ፣ ለምን ወደዚህ እንደመጣህ፣ ለምን እኔን ከሚኪና ከዳኒ ጋር ልታጣላኝ እንደምትፈልግ ይሄን ብቻ አጠር አድርገህ ትነግረኛለህ። ከአንተ ጋር ብዙ መቆየት አልፈልግም። እኔ እኮ ምንም የማውቀው ነገር የለም። ምንድነው ምንም የማውቀው ነገር የለም ማለት? እንደዚህ መሆኑን ራሱ ባውቅ እኮ በቃ አልመጣም ነበር። እንዴት ነበር የገመትከው? በቃ አውርቼ መሄድ ነው። በጣም ጥሩ። አውርተህ ግን መሄድ አልቻልክም። በሚያሳዝን ሁኔታ ዛሬ ቢያንስ ፈታኝ አልፈታህም። እግሬ ነው ፈታኝ። አልፈታህም። እንድታዘኝ አልፈልግም። እንድታዘኝ አልፈልግም። ገና እቀጠቅጥሃለሁ። ስለዚህ ምንም ይሄ መፈታቱ አስፈላጊ አይደለም። እየሰማኸኝ ነው አይደል? ምንም የማውቀው ነገር የለም ማለት ምንም የማውቀው ነገር የለም አትበለኝ። ተናገር። ማን የላከው ወደዚህ? ኧረ ማንም አላከኝም። እኔ ተናገር። አንተ ተናገር። ማን የላከ? እኔ ማንም አላከኝም። በቃ እንዲለም ማንም አላከም። ስለዚህ አሁንም ቢሆን ዱላ አልጠገብክም ማለት ነው አይደል? ዱላ አልጠገብክም ማለት ነው። ስለዚህ ይኸውልህ እዚህ ጋር የምታያቸው የኔ ስራ ባልደረቦች አሉ አይደል? ይኸውልህ እያንዳንዱ ሰው እየመጣ እስከምታወራ ድረስ እያንዳንዱ ሰው እየመጣ ለየብቻ እንደዚሁ እንደታሰርክ ይቀጠቅጡሃል እኮ። እኔ እኮ ምንም የማውቀው ነገር የለም ማለት ነው። እርግጠኛ ነህ? ምንም የምታውቀው ነገር የለም? እርግጠኛ ነህ አይደል? ስለዚህ አሁንም ቢሆን ምት ነው የሚያስፈልገው ማለት ነው። ይህንን ነገር ለማመን እስካሁን ያመንካቸው ነገሮች ለማመን ምት ነው አይደል? ያግባባህ? አሁንም ቢሆን ምት ያግባባናል። እየሰማኸኝ ነው አይደል? በቃ ለምን አትለቁኝ? ምን የምፈልገው እኮ ወደ ቤቴ ወደ ቤት ነኝ። እንደዚህ መሆነን እኮ አላውቅም። እኔ ላግዝህ ባልኩኝ ወደ ቤቴ ምንድን ነው ያገዝከኝ? ምንድን ነው ያገዝከኝ? ኧረ ይበቃኛል። ምንድን ነው ያገዝከኝ? ንገረኝ። ይመምህ ጉዳይ አይደለም። ማን እንደላከ ብቻ ነው ማወቅ የምፈልገው። ለምንድን ነው ልታጣላኝ እየሞከርክ ያለው? እኔ ምንም የማውቀው ነገር የለም አልኩህ። የምታውቀው ነገር የለም? ንገረኝ። የምታውቀው ነገር የለም? ንገረኝ። ይኸውልህ ትሰማኛለህ? በእጅህ እንዳጠፋ እያንዳንዷን ነገር ብትነግረኝ ነው የሚሻለው። እየሰማኸኝ ነው አይደል? ተነስ። ይኸውልህ ወሬት ነው የምነሳው እንዴ? እንደዛ ስራኝ ወዲህ ነው አንተ። ለቀልድ ጊዜ የለኝም። እየሰማኸኝ ነው? ለቀልድ ጊዜ የለኝም ጭራሽ። በቃ እኔ ምን እንዴ? በቃ ለምን ወደ ቤት አትደከኝም እንዴ? ወደ ቤት ላከህ? ወደ ቤት ላከህ? ንገረኝ። ወደ ቤት ላከህ ወይ? ወደ ቤት ላከህ? ምንድነው እዛ የመታችሁኝ? አይበቃም እንዴ? ምንድነው? ኧረ ፍታኝ እንዴ! በቃ ፍታኝ። ሁሉም ነገር እንዴ ወደ ቤት መሄድ ነው የምፈልገው። በቃኝ እንዴ! እኔ እንደዚህ መሆኑን ባውቅ አልመጣም ነበር። ወደ ቤት መሄድ ነው የምፈልገው? በጣም ጥሩ። ስለዚህ በአንድ ነገር ከተስማማን ቀጥታ ወደ ቤት ትሄዳለህ። እሺ ምንድነው? ማን እንደላከህ ለምን እንደመጣ ትነግረኛለህ። ከዛ በኋላ ቀጥታ ወደ ቤት ትሄዳለህ። ድንገት ነው የመጣሁት። በቃ ልኩ እኮ። እንዴት ማለት ነው? ራሴ ነኝ ዝም ብዬ በቃ ቪዲዮን ተከታትዬ የመጣሁት። ስለዚህ አንተ ራስህ የሆነ ዓላማ አለ ማለት ነው? ኧረ የለኝም። ዝም ብዬ ነው የመጣሁት። ለምንድን ነው እኛ ልታጣላን እየሞከርክ ያለው? ዝም ብዬ በቃ ደስ ይላል ሰው ሲጣላ? በቃ ዝም ብዬ ሙድ ለመያዝ ምናምን። ሙድ ለመያዝ? እኛ እዚህ ቀልድ ያዝ ነው እንደሚመስል? ቀልድ ያዝ ነው ወይ መስል? ኧረ አይደለም። በቃ እንደዚህ መሆኑን እኮ ባቅ ነው ያላደርገው ነበር። እንደዚህ መሆኑን ባቅ ምናምን ነገር አትበለኝ። ይኸውልህ እየሰማኸኝ ነው? እንደዚህ እንደዚህ መሆኑን ባቅ አትበል። አለቅህም። ይኸውልህ እያንዳንዷን ነገር ትነግረኛለህ። ያለበለዚያ ግን ቀኑን ሙሉ አንተን ሲቀጠቅጥ የመዋል ጉልበት አለ። ቀኑን ሙሉ ገና እንቀጥላለን። በዚሁ የምንቀጥል ከሆነ ማለት ነው ችግር የለውም። ካሜራውን እናጠፋዋለን። ካሜራውን ካጠፉት በኋላ ግን መቼም ቢሆን አንተን መደብደቤን አላውቅም። እንዴ ከዚህ በላይ ደብደብ ነው። በቃ ዝም ብዬ ነው እኮ አልኩህ። በቃ እንዴ በጣም ጥሩ። ዝም ብለህ ነው አይደል? ተነስ
ና ተነሳ። ዝም ብለህ ነው ንገረኝ። ቀልድ ነው ያዝከው? እያንዳንዱ ነገር ብትነግረኝ ነው የሚሻለው። ያለበለዚያ ግን መቼም ቢሆን ሰላምን አታገኝም። እየሰማኸኝ ነው? ስንት የምትደበድበኝ ገና ምንም የጀመርነው ነገር የለም እንዴ? ምንም የጀመርነው ነገር የለም። ፈታኝና እነግርሃለሁ። አልፈታህም። ይኸውልህ ሳልፈታህ ትናገራለህ እያንዳንዱን ነገር እንዴ። በቃ እኔ ወደ ቤት መሄድ ነው የምፈልገው። ኦኬ አሁንም ገና ወደ ቤት መሄድ ነው የምፈልገው? በቃ ደበደባችሁኛል። እኔ ለሙድ ለመያዝ ለቃልን በቪዲዮን አይቼ ነው የመጣሁት። ኦኬ ስለዚህ ምንም የምነግርህ ነገር የለም አንተ። ስለዚህ እኛ ላይ ጊዜ ለማሳለፍ ሙድ ለመያዝ ነው የመጣው? ኧረ አይደለም፣ ዝም ብዬ እንደዛ ነው እያልከኝ ያለው አይደለ? ዝም ብለህ ነው የመጣው አይደለ? ስለዚህ እኔም አሁን ሙዴ ጥሩ ስላልሆነ አንተ ላይ መደበሬን ይቀጥላሉ ማለት ነው። ኧረ በቃ እየሰማኸኝ ነው? አንተ ላይ መደበሬን ይቀጥላሉ። ኧረ በቃ እየሰማኸኝ ነው? ይኸውልህ እስክትናገር ድረስ መቼም ቢሆን አልለቅህም። እየሰማኸኝ ነው አይደል? እስክትነግረኝ ድረስ አልለቅህም። ትነግረኛለህ እያንዳንዱን ነገር። እየሰማኸኝ ነው? ያለበለዚያ ይኸውልህ በእጄ ነው የምጠራው። አዎ እናገራለሁ። እንዴት ብዬ ነው ተነሳ። እንደውም እዚህ ቁጭ እንዳልክ ትነግረኛለህ። እዚህ ጋር ቁጭ ብለህ ትነግረኛለህ። ቀጥል፣ ንገረኝ። ማን ላክ? መድኃኒት ናት የላከች። መድኃኒት እኔ በቃ ተጨናንኩ። ልሂድ በቃ ተከፍሎ ነው የመጣሁት። 50 ሺህ ብር ሰጠች። በቃ የሳምንት ደሞዜን ተቀብዬ በቃ በአንድ ቀን እንዴ በቃ ነገርኩ። እንዴት ማነሽ መድኃኒት? ንገረኝ። ማነሽ መድኃኒት? ያንተ እህት ናታ። እንዴ ከዚህ ወደ ምንም በቃ ይሄ የምትወራው ሌላ ውሸት እየወራ ነው። አሁንም ሌላ ውሸት እየወራ ነው። ንገረኝ። ሌላ ውሸት እየወራ ነው። አሁን ተነስ። እማነኝ እንዴ መድኃኒት ነው የላከችኝ። ብር ተከፍሎ ነው አልኩህ እኮ በቃ። አንተ ከመድኃኒት ጋር ምንድን ነው ግንኙነት? ምንድን ነው ግንኙነት ከመድኃኒት ጋር? ንገረኝ። ከመድኃኒት ጋር ምንድን ነው ግንኙነት? ስራ ነው የምታሰራኝ? አውቀህ ነው አንተ አይደል? እየቀለድክብኝ ነው ወይ? ንገረኝ። እየቀለድክ ነው ወይ? እውነቴን ነው። ለቀቀኝ። መድኃኒት ለምን ላከች? ንገረኝ። ለምን ላከች? ሂድና አውራው አለች። በቃ እኔ ሌላ ምንም አውቀው ነገር የለም። ብር ከፈለች ይመጣው በቃ። ምንድን ነው ያላችሁ ግንኙነት? ሰው አለ እንዴ? ታምና ልሂድ በቃ። እየቀለድክ ወዴትም አትሄድም። ይህን ነገር እንድታውቅ እፈልጋለሁ። አንተ ጋር ገና አልጨረስንም። እየሰማኸኝ ነው? አልጨረስንም። እኔ እናንተ አልጨረስንም ገና። ተነስ። ከአንተ ጋር ገና እንቀጥላለን። ተነስ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። ነገሮች ትንሽ ውስብስብ እየሆኑ እየመጡ ነው። ውድ ቤተሰቦች ደግሞ አሁን ዞሮ ነገሮች ከመድኃኒት ጋር እየተገናኙ ነው ያሉት። ይህ ልጅ ማለት ውድ ቤተሰቦች አብርሃም መጥቶ እንግዲህ እኔ ፈልጌው አይደለም ድንገት ነው ራሱ ደውሎ ነው የመጣው ምናምን ነገር። ከዛ በኋላ እንግዲህ መድኃኒት ነች የላከችኝ ብሎ እንግዲህ የተለያዩ ነገሮችን እያወራኝ ነበር። እኔ ውድ ቤተሰቦች አሁን ላይ በጣም ጭንቅላቴ መቋቋም ከሚችለው በላይ የሆነብኝ ነው ነገሮች። ቤተሰቦች አሁንም ቢሆን ወደ እኔ ህይወት እየገቡ ከሆነ በጣም ማለት ነገሮች ከዚህም በላይ የከፉ ይሆናሉ ብዬ አስባለሁ። ውድ ቤተሰቦች እንግዲህ ከመድኃኒት ጋር ያለን ችግር እናንተም እንደምታስታውሱት ፈተነው ነበር። ሁሉንም ነገር ፈተነው። እንግዲህ እንደ እህትና እንደ ወንድም አብረን ልንቀጥል ተስማምተን ነበረ። ያም ቢሆን አሁን ላይ አሪፍ ሁኔታ ላይ እንዳልሆነን እንግዲህ ከዚህ ቀደም ተናግሬ ነበር ውድ ቤተሰቦች። ምክንያቱም እንግዲህ ከቤተሰቦች ጋር እኔም ግን ያለንን ግንኙነት መቀጠል ስለማልፈልግ እዚህ ጋር እንዳቆም ነው ለእናንተ ነግሬያችሁ ነበር ውድ ቤተሰቦች። እንግዲህ አሁንም እንግዲህ እየተሰማኝ እንዳለው ከሆነው ሲቀጥልም ደግሞ እየሰማሁት እንዳለሁኝ ከሆነው እንግዲህ ቤተሰቦች አሁንም ቢሆን ወደ እኔ ህይወት እየተመለሱ ነው ያሉት ውድ ቤተሰቦች። እኔ አላቅም ማለት አብርሃምን እያወራ ነው የምንገኘው። አሁንም ቢሆን ሌላ ነገር የሚያወራው ነገር ካለ እንግዲህ መጋዘን ውስጥ ገብቶ እንግዲህ ከኔ ከስራ ባልደረቦች ጋር የተወሰኑ ቆይቶችን እያደረገ ይገኛሉ ውድ ቤተሰቦች። እንግዲህ የሚያወራው አዲስ ነገር ካለ እንግዲህ እሱን ለማወጣት የተቻላቸውን ጥረት እያደረጉ ይገኛሉ ውድ ቤተሰቦች። እሱ የሚያወራው አዲስ የተለየ ነገር ካለ ለእናንተ በቀጥታ መጥቼ የማሳወቃችሁ ይሆናል ውድ ቤተሰቦች። ነገር ግን አሁን ላይ ዛሬ የተፈጠረው ነገር ከአንድ አጋጣሚ ጋር በጣም ተመሳስሎብኛል ውድ ቤተሰቦች። እንግዲህ እናንተ ካስታወሳችሁ ከዚህ በፊት በነበረ ጊዜውን በእርግጠኝነት መናገር
መናገር ባልችልም እንግዲህ ከጥቂት ቀናት በፊት ከዳኒ ጋር የተወሰነ ቆይታ አድርገን ነበረ። ከዳኒ ጋር የተወሰነ ቆይታ በምናደርግበት ሰዓት ዳኒ በጣም ትኩረት ሰጥቶ እየጠየቀኝ የነበረው ነገር እንግዲህ ቤተሰቦችህ እንዴት ናቸው፣ ከቤተሰቦች ጋር ያለ ግንኙነት እያለ እየጠየቀኝ ነበር። በጊዜው መቼም ማድረሰውን በጣም ግራ ተጋብቼ ነበረ። ለምንድነው ስለ ቤተሰቦች የሚጠይቀኝ? አትሊስት ደግሞ ስለ መድኃኒትም ጭምር ቃል በቃል ስሟን እየጠራሁላ እየጠየቀኝ ነበረ ማለት ያኔ እንደዛ እየጠየቀኝ የነበረው ምናልባትም እንግዲህ ስለዚህ ነገር መረጃ አግኝቶ ይሆን አላቅም። ብቻ አሁን ከዳኒ ጋር የዛ ጊዜ ለምን ይሄንን ሁሉ ነገር ሲጠይቀኝ እንደነበረ መጠየቅ እፈልጋለሁ። ምናልባት ነገሮች ከዚህ አሁን ከሰማሁት ነገር ጋር የሚገናኙ ነገሮች ሊሆን ይችላሉ፣ ላይሆኑም ይችላሉ ቤተሰቦች። ነገር ግን እንግዲህ የተሰማኝን የጠረጠርኩትን ነገር በሙሉ ማድረግ እፈልጋለሁ። ስለዚህ ከዳኒ ጋር የተወሰነ ቆይታ የምናደርግ ይሆናል። ዳኒ ጋር ደውዬለታለሁ፣ በቀጥታ ወደዚህ እንዲመጣ አድርጌዋለሁ። እንግዲህ ዳኒ ቀጥታ ሲመጣ ካሜራና ብርቼ እንግዲህ ከሱ ጋር የማደርገውን ቆይታ የምጋብዛችሁ ይሆናል። ውድ ቤተሰቦች ከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። በመግቢያ ላይ እናንተ ለመናገር እንደሞከርኩት እንግዲህ ከዳኒ ጋር የተወሰነ ቆይታ ማድረግ እንደምፈልግ ሲቀጥልም ደግሞ እንግዲህ ከዚህ በፊት ስላደረግነው ቆይታ የተወሰኑ ነገሮችን መጠየቅ እንደፈልግ ነግራችሁ ነበረ። ዳኒም እንግዲህ ጥያቄን ተቀብሎ በቀጥታ ወደዚህ መጥቷል። ከሱ ጋር የተወሰነ ቆይታ የምናደርግ ይሆናል። ውድ ቤተሰቦች እንግዲህ ዳኒ ሰላምታ ስጥና ከአንተ ጋር የተወሰነ ቆይታ ማድረግ ፈልጋለሁ። እሺ ውድ ቤተሰቦች እንደምን ቆያችሁ? ያው ሰሞኑን ጥሩ ሁኔታ ላይ አይደለንም ያለ ነው። ማለትም የሰላሙ ጉዳይ ሳይሆን በስራ ጉዳይ ነው። በጣም ያላሰብናቸው ያልጠበቅናቸው ነገሮች፣ በጣም ብዙ ነገሮች እያጋጠሙ ነው የምንገኘው። ከነዛም ጋር በተገናኘ ወንድሜ ናቲም አብሮት ከሚሰሩት ሰዎች ጋርም እንግዲህ አልፎ አልፎ እየተገናኘን አይዲያዎችን ሼር የምንደራረጋቸው ነገሮች አሉ። ያው ከዚህ በፊት እንግዲህ በካሜራችን ቀርጸን እንዳሳየናችሁ እንግዲህ ዘላለምን በተመለከተ የዘላለምን ጉዳይ በተመለከተ ናቲ እሱ በቁጥጥር ስር ካዋለው በኋላ ነው እንግዲህ እኔም እሱ ካስቀመጠበት ከማቆያ ከመጋዘን እንግዲህ አስወጥቼ አንዳንድ ጥያቄዎች ጠይቄ መረጃዎችን ለማግኘት እየሞከርኩኝ ያለሁትና ያው አንዳንድ ነገሮችንም ስለሰማሁ ነው ይህንን በቀጥታ ወደ ንግግሩ የገባሁት። ምንድነው ተለያይተው የተለያዩ ስራዎችን እየሰሩ ነው ያሉት፣ ሁሉም ተለያይተዋል የሚሉ አንዳንድ ወሬዎችን እየሰማሁ ስለሆነ ነው። የተለያየ ነው ጉዳዮቻችንን በተለያየ መልኩ መልስ ለማግኘት ሁላችንም ፊታችንን በተለያየ መንገድ የተለያየ አቅጣጫ እየተጠቀምን መረጃዎችን ማግኘትና ማወጣጣት አለብን የሚለውን ተነጋግረን ስለተግባባንም ጭምር ነው እንጂ እኛ ምንም የተለያየ ነገር እንደሌለንም ጭምር እንድታቁ ስለምፈልግ ነው። ወደ ቤተሰቦች አሁን ይህንን ነገር የተናገርኩትና ያው ወሬ አበዛሁኝ። ወንድሜ ናቲ ጠራኸኝ ለሌላ ጉዳይ እንደሆነ አውቃለሁኝ። ግን ይህንንም ነገር ደግሞ ኮሜንትም ላይ እንዲሁም ከሌሎች ሰዎችም እንዲየሰማሁኝ ስለሆነም ጭምር ነው ውድ ቤተሰቦች ለማሳወቅ ስለፈለግኩኝም ጭምር ነው አሁን ላይ ነገር የተናገርኩት። እስቲ ምን እንድረዳህ ነው የፈለግከው ወይ ደግሞ ምንድነው ለጠይቀኝ የፈለግከው ነገር? እሺ ዳኒ በመጀመሪያ እንግዲህ ጥያቄን ተቀብለህ የራስን ስራ አቋርጠህ በቀጥታ ወደዚህ መጥተህ እንግዲህ ከኔ ጋር ቆይታ ለማድረግ ፈቃደኛ ስለሆንክ በጣም አመሰግናለሁ። ሲቀጥልም የሰጠው ማብራሪያ አስፈላጊ ነገር ነው። እኔም ስለዚህ ነገር ማብራሪያ እሰጣለሁ ብዬ እንግዲህ በተለያዩ ስራዎች ተጠምጄ ስለነበረ ነው እዚህ ነገር ላይ ትኩረት ያላደረኩት። ውድ ቤተሰቦች እንግዲህ ያው ውድ ቤተሰቦች እናንተ ስለ ሁሉም ነገር ታውቃላችሁ። ከእናንተ ጋር እያንዳንዷን ነገር እያደረግን እንገኛለን። ስለዚህ ነገር የማያውቁት ቪዲዮ እስካልተለቀቀ ድረስ የማያውቁት ሰዎች እነ ዳኒ ናቸው። ምክንያቱም እንደነገራችሁ እንግዲህ በየግላችን በየራሳችን ክሩ የተለያዩ ስራዎችን እየሰራ እንገኛለን። ስለገባንበት ስላለንበት ሁኔታ በየራሳችን መንገድ ክሊር አድርገን እንግዲህ አንድ መጨረሻው ላይ አብረን እንገናኛለን ብለን ተስፋ አድርገን ነው ውድ ቤተሰቦች እንግዲህ በየራሳችን ፊና እንግዲህ የተለያዩ ስራዎችን እየሰራን ያለ ነው። ውድ ቤተሰቦች እንግዲህ ሁላችሁም እንደምታውቁት ይሄ ነገር በመካከላችን እየተፈጠረ ነው። እንግዲህ ዳኒ አንተን ለማስጠራት የተገደድኩበት ሁኔታ አንድ ሰው በጣም በተደጋጋሚ እየደወለልኝ ነበረ። መቼ ነው? እሺ ችግር የለውም እሱ ነገር አሁን ላይ ብዙም አስፈላጊ አይደለም። ነገር ግን ከመጀመሪያው ጀምሮ ለአንተ ለማብራራት ያክል እንግዲህ አንድ ሰው በጣም በተደጋጋሚ እየተደወለልኝ ነበረ። ስለዛ ሰው ማንነት እንግዲህ ለማወቅ በጣም ለፍቻለሁኝ። እንዲሁም ያለበትን አካባቢ ሲቀጥልም ደግሞ እንግዲህ የእሱን የሚቀርቡትን ሰዎች ጭምር የተለያዩ መረጃዎችን ሰብስቦልኛል የኔ የስራ ባልደረቦች። ከዛ በኋላም እሱን እንግዲህ ወደዚህ አምጥቼ ለወራ እፈልጋለሁ ስላለኝ የተወሰነ ቆይታ ከሱ ጋር አድርጌ ነበር እና ያው መጀመሪያ ላይ እውነቱን ለመናገር ሀሳቡ የነበረው እኔን እንዲሁም ደግሞ አንተን ከዛም ሚኪን ለማራራቅ ነበረ። ማለትም አንተና ሚኪ አብራችሁ እንግዲህ አንድ ጎራ ይዛችሁ እኔ ላይ የማይሆን ነገር እያደረጋችሁብኝ እንደሆነ ነበረ መጀመሪያ መጥቶ እንግዲህ ልጁ የነገረኝ። አብርሃም ይባላል ይሄ ግለሰብ። አሁን ላይ በመጋዘን ነው የሚገኘው። ምናልባት ዛሬ ነው ይሄ ሁሉ ነገር የተፈጠረው።
ከእሱ ጋር የተወሰነ ቆይታ አድርገን ነበረ። ያው ማለት የሚያወራቸው ነገሮች አሳማኝ አይደሉም። ማስረጃዎችን አቅርብልኝ ገባኝ ማለት ይሄ ሰውዬ ያቀናል እኛ ነው እሱ ኦዲየንሳችን እውነቱን ለመናገር ኦዲየንሳችን ነው። እኛን እንግዲህ ከምንለቃቸው ቪዲዮዎች ላይ ነው በግልጽ የሚያቀን። ሲቀጥልም እኔን አንተን አውቃለሁ እያለ ነበር። እናንተንም እንዲሁም አንተን ወይንም ደግሞ ሚኪን በአካል 1-3 ጊዜ አግኝቷችሁ እንደሚያውቅ እየነገረ ነበረ። ይህን ሁሉ መረጃ እንግዲህ ኬት እንዳመጣው እስካሁን ድረስ የኔ ስራ ባልደረቦች በማጣራት ላይ የሚገኙት እንግዲህ ሁሉንም ነገር እኛ በጣም በሴክሬት በሆነ መንገድ ነው የምንሰራው። ሁሉም ነገር ታውቃለህ። የእኛን አድራሻ የእኛ የምንላቸው ሰዎች የስራ ባልደረቦቻችን ካልሆኑ በስተቀር ማንም ሰው አያውቅም። ይህን ነገር በደንብ ሁላችን የምናውቀው ነገር ነው። ይሄ ልጅ እንግዲህ ድንገት ተነስቶ የእኛም ቦታ ማወቅ ከቻለ እኛ መካከል የሆነ ችግር አለ ማለት ነው። ሁሉንም ነገር ቀስ በቀስ መፍታታችን አይቀርም። ያልገባኝ ነገር ማለት አንተም አሁን ብለኸዋል። አብዛኞቻችን ሲጀምር ለእኛ ቅርብ ከሆኑ ሰዎች ውጪ ማንም ሰው እኛ የምንገኝበትን ቦታ ማለት ሌላውን ተውና የፊታችንን ሁኔታ መልካችን ምን ይመስላል የሚለውን ነገር አሁን ውድ ቤተሰቦች ራሱ አያውቁትም የኛን ማለት ነው። ምክንያቱም ያው ከስራው አንጻር ሲባል ነው እንደዚህ አይነት ነገሮች ያጋጥሙናል ብለን ስለምናስብም ጭምር ነው እንግዲህ ማክስና ኮፍያ እየተጠቀምን የተለያዩ ስራዎችን የምንሰራው። ለምን አሁን ካሜራ ላይ ማክስና ኮፍያ አውልቀን ተቀመጠን ማለት በስራ ሰዓታችን ላይ የማይሆኑ ነገሮች እንዲፈጠሩ ሊያደርግ ይችላል። በጣም ብዙ ሺህ ሰዎች ናቸው የሚከታተሉት የኛም ፕሮግራም። እነዛ ሰዎች ደግሞ የትም አይደለም የሚገኙት፣ ያው ከሀገር ውጭ የሚገኙ እንዳሉ ሁሉ እዚሁ ሀገር ውስጥ እዚሁ ኢትዮጵያ ውስጥ እዚሁ አዲስ አበባ ውስጥም ያሉ ሰዎች አሉ የኛም ፕሮግራሞች የሚከታተሉ በጣም በጣም ብዙ እህትና ወንድሞቻችን አሉ፣ እናት አባቶቻችን አሉ፣ ገና ልጆችም ራሱ አሉ። እኔ ያጋጥመኛል አልፎ አልፎ እንደዚህ አንዳንድ ቦታዎች ላይ ምናምን እንዲህ ሲወራ እሰማለሁ። ሚኪ እንደዚህ፣ ዳኒ እንደዚህ፣ ናቲ እንደዚህ ሲባል ማለት ነው። እና ማንም ሰው እኔ እስካሁን በአካል የሚያቀን ራሱ አጋጥሞኝ አያውቅም። ለምን እንደዚህ አይነት መንገዶችን ስለምንጠቀም ማለት ነው። ይሄ ነገር ያው ለስራው ሁኔታ ለስራው ደህንነት ሲባል ነው። እኛ ኮፍያና ማክስ አወለቀን ማለት ነገሮችን ማዋራት ያለብንን ሰዎች እንድናወራ አያስደፍረንም። ምክንያቱም ኢቭን ወንጀለኛ የሆኑ ሰዎችን እንግዲህ ተጠራጥረን ሄደን ስለነዛ ሰዎች መረጃ እንኳን ለመጠየቅ በምናስብበት ሰዓት ላይ መረጃ ለማሸሽ ቀላል ነው የሚሆነው። ከዛም አንጻር ነው እንግዲህ እኔ አሁን እንዴት ይሄ ሰውዬ ሊያውቅ ቻለ ብዬ ራሱ ማለት ምንም ሴንስ አልሰጠኝም በነገራችን ላይ። አሁን እኔም ቢሆን ይሄ ልጅ እንግዲህ ይህን ሁሉ ነገር እንዴት ሊያውቅ ቻለ የሚለውን ነገር በግሌም እንዲሁም ደግሞ እንግዲህ ያኔ የጀርባ አጥንት የምላቸው የስራ ባልደረቦችም ጭምር የተለያዩ ማጣራቶችን እያደረጉልኝ ይገኛሉ። እንግዲህ ሁሉንም ነገር መጨረሻውን ሳቅ ለአንተ በቀጥታ የማሳወቅ ይሆናል። ነገር ግን አሁን ላይ ዋናው ጉዳያችን ይሄ አይደለም። ዳኒ ማውራት ያለብን ሌላ ነገር አለ። እንግዲህ ከዚህ በፊት ታስታውስ ከሆነ ከጥቂት ቀናቶች በፊት ጠርተኝ የተወሰነ ቆይቶችን አድርገን ነበር። አጋጣሚ ሆኖ እዚች ቦታ ላይ ሁላ የተወሰነ ቆይቶችን እያደረግን የነበረው ዳኒ በዛ ጊዜ ላይ እየጠየከኝ የነበረው ፎከስ አድርገህ ስለ ቤተሰቦቼ ነበረ። በጊዜው ግራ ገብቶ ነበር። የተፈጠረ አዲስ ነገር አለ ወይ ሁላ ብዬ እየጠየቅኩ ነበር። አላቅም በጊዜው አንተ ምን አይነት መረጃዎች ደርሶ ስለዛ ነገር እየጠየከኝ እንደነበረ ብዙ ግልጽ አልነበረልኝም። ነገር ግን አሁን ላይ እኔም አንድ የደረሰኝ መረጃ አለ ዳኒ። ማለት አሁን የማወራልህ ነገር እንግዲህ በጊዜው ስታረግ ከነበረው ነገር ጋር ይገጣጠም አይገጣጠም እርግጠኛ ሆኜ በኮንፊደንስ የማወራው ነገር አይደለም፣ የሚገጣጠም ነገር ነው ብዬ። ነገር ግን ምናልባት ሊገጣጠም ይችላል ማለት የሆነ በ3-4 ቀን ልዩነት እንደዚህ ነገሮች ሲፈጠሩ እንግዲህ ዳኒ ምናልባት እየጠየቀኝ የነበረው ያንን ነገር እንግዲህ የሆነ ነገር አግኝቶ ሊሆን ይችላል ብዬ ስላሰብኩኝ ነው። ዳኒ እንግዲህ ያልኩ ልጅ ማለትም አብርሃም ወደዚህ መጥቶ እየወራኝ የነበረው ነገር እንግዲህ የማይሆን ነገር ነው። እንደነገርኩ ያው ታውቃለህ የስራችን ሁኔታ፣ የተለያዩ ሰዎች ወደኛ ህይወት ይገባሉ የተለያዩ ውሸቶችን ለመናገር የተለያዩ ማሳሰጆችን ለማድረግ። እንግዲህ ይህም ልጅ ያው ነው ማለት እኔን ለማሳሳትና ከእናንተ በጣም እንደርቅ ለማድረግ ነው ወደዚህ የተገኙ። ያ ነገር አይደለም የኔ ጉዳይ፣ ይሄ ነገር አዲስ ነገር አይደለም። ነገር ግን ይህን ልጅ ወደኛ ጋር እንዲመጣ ያደረገችው ሴት ተልኮ ነው የመጣው ነው። አዎ ማለት እኔ ተልኮ ቢመጣ ጉዳይ አይደለም። የትኛውም ሰው ምናምን ነገር እንትን ብትል ጉዳይ አይደለም። ይሄ ነገር የራሴ ከምትላቸው ሰዎች ሲመጣ ግን ትንሽ ነገሮች ይረብሻሉ። ዳኒ በግልጽ ለአንተ ለመናገር ያክል እንግዲህ ይህንን ልጅ ወደ እኔ የላከችው
የገዛ እህቴ መድኃኒት ነች። እኛን ለማሳሳት እኔን ከእናንተ ጋር ለማጣላት የላከችሁ መድኃኒት ነች። እንግዲህ ማለት የዛ ጊዜ እየጠየቀኝ ከነበሩ ነገሮች ጋር በጣም ተገጣጠሙብኝ። 3 ቀን 4 ቀን ልዩነት ቢኖረው ነው ከአንተ ጋር ለመጨረሻ ጊዜ ቆይታ ካደረግኩኝና እንግዲህ ዛሬ ላይ የ3 ቀን ወይ 4 ቀን ልዩነት ቢኖረው ነውና ዳኒ፣ አሁን አንተን የምለምንህ ነገር ቢኖር የምታውቀው ነገር ካለ በዚህ ጉዳይ እንድትነግረኝ ብቻ ነው። አውቃለሁ ከቤተሰቦቼ ጋር ስላሉበት ሁኔታ መድኃኒት አሁን ልታስገድለኝ ሞክራለች። እንኳን እኔን ከሰው ጋር ለማጣላት ይቅርና ልታስገድለኝ ሞክራለች። አዲስ ነገር አይደለም ለእኔ፣ ምንም ነገር ይሰማል ብለህ ሳታስብ በግልጽ ስለ ሁሉም ነገር እንድትነግረኝ ነው። ዛሬ ከተፈጠረው ነገር ጋር የሚገናኝ ነገር አለ ወይንስ ደግሞ የለም የሚለውን ነገር ማለት አንዳንድ ነገሮች አሉ። አዎ፣ ግን ደግሞ የምር ይሄ ሰው ከሷ ስለመምጣቱ እርግጠኛ ነህ? ማለት መድኃኒት ነች የላከችኝ ብሏል አይደለ? አዎ። ውድ ቤተሰቦች ለእናንተም አንድ ያልነገርኳችሁ ነገር እንግዲህ ከእሱ ጋር በሁለተኛ ዙር ቆይታ ማለትም ደግሞ ካሰር ነው በኋላ እንግዲህ ቆይታ በምናደርግበት ሰዓት ለእናንተ የተወሰነ ጥቆማ አድርጌ ነበር። እንግዲህ የእኔ ስራ ባልደረቦች ስልኩን ለማጣራት እየሞከሩ ነበረ፣ ከማን ጋር ግንኙነት እንዳለው ለማጣራት እየሞከሩ ነበር ብያችሁ ነበር። እንግዲህ ያንን ነገር አጣርተው መረጃዎችን ይዞልኝ ወደ እኔ መጥተዋል። ከመድኃኒት ጋር እንግዲህ ያወሩበት አንድ አውዲዮ ተገኝቷል። በስልክ ግንኙነት ያደረጉበት ነው። ሲቀጥልም ደግሞ እንግዲህ በጣም በተደጋጋሚ ከዚህ ልጅ ጋር በመድኃኒት ቁጥር እንደሚደዋወሉ የተለያዩ መረጃዎች ደርሰውኛል። እንግዲህ ዳኒም በዚህ አጋጣሚ ለቤተሰቦች ይህን ነገር አልተናገርኩም ነበረ። ለአንተም ልነግርህ የምፈልገው ይህንን ነው። ከመድኃኒት ጋር የተደዋወሉበት ቮይስ ጭምር አለኝ። ማለት እኔ አላቅም ነገሮች ወዴት እያመሩ እንደሆነ እስካሁን ድረስ ግልጽ አልሆነልኝም። ናቲ፣ እኔ በዚህ ሰዓት ላይ ማለት ነው ነገሮችን ተጣድፈን ባናያቸው ብዬ የማስበው። ምክንያቱም ልክ ነው፣ አዎ መድኃኒት በጣም ብዙ ነገሮችን አድርጋለች ከዚህ በፊት። ግን ደግሞ ለምን ይህንን ነገር እሷ ልትልክብን ትችላለች? ምን ልትጠቀም ትችላለች? ከዚህ እውነቱን ለመናገር ይሄ ነገር ለእኔም ጥያቄ ነው። አሁን ዳኒ እንድትረዳልኝ የምፈልገው ነገር በተለያየ አቅጣጫ ነው ማየት ያለብን። ማለት ይሄ ሰውዬ ከመድኃኒት ጋር ያለው ግንኙነት ምንድን ነው? መጀመሪያ እኮ መጥቶ ምንድን ነው ያለው? ዳኒ ለአንተ የሚሆን ሰው አይደለም፣ ዳኒና ሚኪ አንድ ላይ ናቸው፣ አንተን እንደዚህ ነው ያልከኝ አይደለ? እሺ እንደዛ አለ። ከዛ ሁለተኛ ሰዓት ላይ ደግሞ ስታስጨንቀው ስትደበድበው መድኃኒት ልካኝ ነው ያለው። ይህ እውነት መሆኑ ምን ማረጋገጫ አለ? ማለት ስለተደዋወሉ ብቻ እንትን ማለት አይቻልም። ማለት ሁለቱ ያላቸውን ግንኙነት በስልክ ጥሪያቸው ብቻ ማወቅ አንችልም። ናቲ እኔ መድኃኒት ወደዚህ መላኳ ክፉ ነገር ነው ወይንም ደግ ነገር ነው ልልህ አይደለም። አንተ ያገኘኸው መረጃ ካለህ በዚህ ነገር ጋር አሁን እኔ ልጁን አምኜውም አይደለም። እውነቱን ለመናገር ከመድኃኒት ጋር የተወሰነ ግንኙነት አላቸው፣ በስልክ ተደውለዋል። ያ ነገር ለእኛ ማስረጃ ሊሆነን አይችልም። እውነቱን ለመናገር ነገር ምንድን ነው ያለው ግንኙነት የሚለው ነገር ነው ዋናው ወሳኝ ነገር ነው። ግን አሁን እኔ አንተን እዚህ ጋር ጠርቼ ለማውራት እየሞከርኩ ያለሁበትን ምክንያት ዋናው ቁም ነገሩ ይሄ ነው። አንተ ያንን ነገር ስጠይቀኝ ምናልባት ያገኘው ፍንጭ ሊኖር ይችላል ብዬ ነገሮችን ከዚህ ነገር ጋር የሚገናኙ ከሆኑ ለማስተዋል ያህል ነው እንጂ ሌላ ምንም የተለየ ነገር ኖሮ አይደለም። ይህን ነገር ናቲ፣ ምናልባት አንዳንድ ያልተለቀቁ ቪዲዮዎች አሉ። እነዛን ቪዲዮዎች ሲለቀቁ እኔም ከምሰራቸው ስራዎች ጋር በተገናኘ አንዳንድ እውነቶች አሉ የደረስኩባቸው ማለት ነው። እና ውድ ቤተሰቦች ሁኔታዎችን በተረጋጋ መንፈስ ማየት አለብን ብዬ አስባለሁ። አዎ አንዳንድ ነገሮች አሉ ናቲ፣ ያው ቅድምም ብያለሁ፣ ያልተለቀቁ ቪዲዮዎች አሉ። እነዛ ቪዲዮዎች ሲለቀቁ ምናልባት የምታያቸው ነገሮች ይኖራሉ። አስፈላጊም ከሆነ ደግሞ እኔም ልነግርህ እችላለሁ። ከመድኃኒት ጋር አዎ በጣም ባልጠበቅነው መልኩ የሚገናኙ ነገሮችን አግኝተናል። ባልጠበቅነው መልኩ ማለት ነው። እኔ ጭራሽ የመድኃኒትን ስም በዚህ ጉዳይ እሰማዋለኝ ብዬ አልጠበቅኩም ነበረ፣ በፍጹም ማለት ነው። ግን ደግሞ መጀመሪያ የሰማው ሰዓት ራሱ ምንም ያመንኩት ነገር የለም። ግን ከጊዜ ወደ ጊዜ ሁኔታዎች እያሳዩኝ እየሄዱ ያሉት አንተም ራሱ ይኸው ሌላ ነገር አመጣ። አንተም በራስህ በኩል ስትመረምር ምናልባት ፈልገኸው ላይሆን ይችላል እኮ ያገኘኸው። ግን ደግሞ የመድኃኒትን ስም ጠራ ማለት አንድ ስም ተደጋግሞ ሲጠራ ወይ ለበጎ ነው ወይ ደግሞ ለመጥፎ ነው፣ እውነት እንነጋገር ከተባለ እና ይህንን ደግሞ ውድ ቤተሰቦች ከዚህም በፊትም ያረጋገጥነው ነገር ነው። ማንኛውም ሰው ያለምንም ምክንያት ምንም አይነት ነገሮችን አያደርግም። ሲዘርፍ አንድ ሰው ወይ ለድሎት ነው ወይ ደግሞ ለችግሩ መድረሻ ነው ሲዘርፍ የሚዘርፈው ማለት ነው።
ነፍሰ በላም የሆኑ ሰዎች አሉ። በዛው ልክም ደግሞ ቸግሮት እናቱን ማሳከሚያም የሚሰርቅ ሰው አለ። ያው እኔ እየደገፍኩኝ አይደለም፣ ግን ደግሞ እውነታውን ነው የምንናገረው። እውነት እንነጋገር ከተባለ ማለት ነው። ኢቭን ሰውን ሲገል ራሱ ምክንያት አለው። ጥሩም ይሁን መጥፎም ይሁን ማለት ሰው ለመግደል ምክንያት አያስፈልግም። በቃ ፈጣሪ የፈጠረውን ፍጡር አክብረን መኖር አለብን። ፍትህ ማሰጠት ያለብን በሌላ መልኩ ነው። ግን ኢቭን ሰው ሲገል ራሱ ምክንያት አለው። በቃ እና አሁን ላይ እያመንኩ ያለሁት ነገር ምንድን ነው? አንተም ካመጣህልኝ መረጃ አንጻር ናቲ፣ መድኃኒት ሳስበው እንደ ጥርጣሬ ነው። ውድ ቤተሰቦች ያረጋገጥነው ነገር የለም። አሁንም ቢሆን አስፈላጊ ከሆነ ውድ ቤተሰቦች መድኃኒትን በቁጥጥር ስር አውለን ያለውን ነገር በሙሉ ፊት ለፊት ቁጭ አድርገን የምርም የእሷን ስም የጠሩትን ሰዎች ፊት ለፊት ቁጭ አድርገን ማነጋገር ካለብን እናነጋግራለን። ምክንያቱም አንዴ ብቻ አይደለም የመድኃኒት ስም እየተጠራ ያለው አሁን ላይ ውድ ቤተሰቦች 2፣ 3፣ 4፣ 5 ጊዜ ነው እየተጠራ ያለው ማለት ከተለያዩ ሰዎች ማለት ነው። ከአንድ ሰው ራሱ አይደለም ውድ ቤተሰቦች። ለምን ምንም እናውቀው ነገር የለም። ለምን የሚለውን ጥያቄ መመለስ የምትችለው ወይ እኛ ራሳችን ተጨባጭ የሆነ ማስረጃ እሷ ላይ ስናገኝባት ነው፣ ወይ ደግሞ እሷ ራሷ እውነት ነው ወይ ደግሞ እውነት አይደለም የሚለውን ነገር ለመናገር ከራሷ ከአንደበቷ ነው። አሁንም ቢሆን ውድ ቤተሰቦች ለእናንተ ማሳወቅና መናገር የምፈልገው ነገር ምንድን ነው? እኛ አሁንም ቢሆን ወደፊት ነው የምንሄደው። ናቲም ይኸው በራሱ በኩል ሌላ አይነት ስራዎችን እየሰራ ነው ያለው። ሁኔታዎችን ለማጣራት ቆርጦ ተነስቷል። ውድ ቤተሰቦች እኔም የተቻለኝን ያክል እያደረግኩኝ ነው ያለሁት። አስፈላጊ ከሆነ ሁሌም ቢሆን አብረን ነው የምንሰራው። በሌላ በኩል ደግሞ ሚኪ ምናልባት ወደ ካሜራ አልመጣ ይሆናል እንጂ ውድ ቤተሰቦች ከኋላ በጣም የተለያዩ ስራዎችን እየሰራ ነው የሚገኘው። ኢቭን በስልክ የማውሪያ ሰዓት ራሱ እስከማይኖረው ድረስ ማለት ነው። ሁኔታዎችን በጣም እየመረመርን ነው የምንገኘው። እንግዲህ በ3 እና በ4 አቅጣጫ በ5፣ 6 አቅጣጫ ነው እንግዲህ እየመረመርን ያለ ነው። ምክንያቱም እውነቱ መውጣት አለበት ውድ ቤተሰቦች። ምንም አይነት ነገር ተድበስብሶ መቅረት የለበትም። አሁን ልል የምችለው ነገር ወንድሜ ናቲ ይህንም ብቻ ነው። ምክንያቱም ያረጋገጥኩት ነገር ስለሌለ ምንም ነገር ልልህ አልችልም። አዎ ከመድኃኒት ጋር የሚያያዙ ነገሮች አሉ። ሌላውን ተውና ዘላለም ከመድኃኒት ጋር ራሱ ይተዋወቃል። ከዚህ በፊት በቁጥጥር ስር ያዋልከው ዘላለም ምናልባት እቺን 2-3 ቀናት አላናገርከው ይሆናል እንጂ ከኔ ጋር በጣም በተደጋጋሚ እየተገናኘን ነው። ከሱ በጣም የተለያዩ መረጃና ማስረጃዎችን እያገኘሁ ነው ያለሁት እና እሱ ራሱ መድኃኒትን ያውቃታል። እኔ በጣም ገርሞኛል። ይገባኛል ናቲ፣ በጣም ብዙ ጥያቄዎች አሉ። ችግር የለውም። እኛ አሁን ይህን ቪዲዮ እናቋርጥና አስፈላጊ ከሆነ ዘላለም ፊትም ሄደን እዚሁ መጋዘን ነው የሚገኘው፣ እሱ ጋርም ሄደን ቢሆን መነጋገር እንችላለን። ግን ደግሞ አሁን በጣም ረጅም ነው የሚሆነው ቪዲዮን ራሱ እሱን ለአንተ ላስረዳ ስል። ምክንያቱም ውድ ቤተሰቦች ያው ከዚህ በፊት ባሉትም በሚለቀቁትም ቪዲዮዎች እንግዲህ ሁሉንም ነገር ስለሚያውቁት ማለት ነው፣ ሁሉም ነገር እውቀቱ ስላላቸው እንደዛ ነው። እንግዲህ ሌሎች ነገሮችን ያው ከካሜራ ጀርባ እንነጋገራለን። እናትዬ እሺ፣ እንግዲህ ውድ ቤተሰቦች ጥርጣሬ ብቻ ሆኖ አልቀረም። ያው የተወሰነ ግንኙነት እንዳላት መድኃኒት እየነገረኝ ነው። እንግዲህ ዳኒ ከዚህ ነገር ጋር ምን ያገናኛታል ከኔ ጋር ምንድነው ችግሯ የሚለው ነገር እስካሁን ድረስ ለእኔ ጥያቄ እንደሆነብኝ ነው እየቀጠለ ያለው። ማለት ችግሮቻችን እንደፈታን ነበር የማውቀው። ሁሉንም ነገር ማጣራታችንን የምንቀጥል ሆናል። ውድ ቤተሰቦች እያንዳንዷን ነገር አጣርቼ ለእናንተ በቀጥታ ማሳወቄን እቀጥላለሁኝ። እንግዲህ እኔ እንድትጸልዩልኝ ብቻ ነው የምፈልገው። አሁን ላይ አጠገቤ ያለን ሰው ማመኑ ላይ እየከበደኝ ነው። ሁሉም ሰው እኔ ላይ እየተለወጠብኝ ያለው። ስለዚህ ውድ ቤተሰቦች ሁላችሁም በየሃይማኖቶቻችሁ እንድትጸልዩልኝ፣ ከክፉ ነገሮች በሙሉ እንዲጠብቀኝ፣ እንዲሁም ደግሞ የገቡበትን ችግር እንድፈታው እንድትጸልዩልኝ፣ እንድታግዙኝ ብቻ ነው የምፈልገው። ውድ ቤተሰቦች እንግዲህ ሁሉም ነገር እየተከታተልኩኝ ወደ እናንተ ማሳወቄን የምቀጥል ይሆናል። እንግዲህ እስከዛው ድረስ ቸር ቆዩልኝ።